ወመንፈስ ቅዱስ አሐዱ አምላክ አሜን። ሰዓተ ሌሊቱን በሰላም አሳልፎ ከሰዓተ መዓልቱ ያደረሰን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በሰላም እንዳሳደረ በሰላም ያውለንና ለእናንተም እንደሚገባችሁ ሊቃውንተ ቤተ ክርስቲያን አባቶች፣ እናቶች፣ ወንድሞች፣ እህቶች በልዑል እግዚአብሔር ስም እንደምን አደራችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንደተለመደው የነግሁ የውዳሴ ማርያም የቅዳሴ ማርያም ትርጓሜ ይካሄዳል። በያላችሁበት ናችሁ ተከታተሉ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ለፍጥረት ሶስተኛ ለምስጋና ሁለተኛ ቀን ነው። በዚህም ዕለት እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን መነሳንስ ይዛ የብርሃን ጫማ ተጫምታ አእላፍ መላእክትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን በፊት በኋላ በቀኝ በግራ አስከትላ በሰረገላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ሰርፍ ወለንሳ ይነጠፋል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በዕለተ ሰኑይ ያልቋልና ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሷም በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌ ከብላ በያዘችው መስቀለ ብርሃን ትባርከዋለች። ተባርኮ ምስጋናዋን ይጀምራል። አክሊለ ምክህነ ውዳሴ ዘሰሉስ ውዳሴ በሰሉስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው። ቃለ ጸሐፊ ነው። እሱ ግን ምስጋናዋን አክሊለ ምክህነ ወቀዳሚተ መድኃኒትነ ብሎ ይጀምራል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። አክሊለ ምክህነ አክሊል የወዲህኛው ምክ የወዲያኛው መድኃኒት አለ። ቀዳሚት የወዲህኛው መድኃኒት የወዲያኛው መሰረት የወዲህኛው ንጽህ የወዲያኛው በድንግል ማርያም ሆነልና አለ። ድንግል ማርያም ናት። አንድም አክሊል የወዲያኛው ዓለም ክብር ነው። መንግሥተ ሰማያትን አክሊል አላት። የብለ ሥጋ ፍጻሜ አክሊል ዘውድ እንደሆነ የብለ ነፍስ ፍጻሜ መንግሥተ ሰማያት ናትና ቀደሙነ በተጋድሎ ወይ ቀደሙነ በነሲያ አክሊል ወሰነ አህደ ጊዜ ለነሲያ አክሊል እንዲል ቀዳሚት የወዲያኛው አለ። መድኃኒት የወዲህኛው መሰረት የወዲያኛው ንጽህ የወዲህኛው የወዲያኛውን ዓለም ክብር መሰረት አለው። ሕንፃ በመሰረቱ እንዲጸና ቅዱሳንም በዚህ ዓለም መከራውን ታግሰው የሚቀበሉ የወዲያኛውን ዓለም ክብር መሰረት አድርገው ነው እና አሁን ሹመቱን ሽልማቱን ያየ አርበኛ ከሰልፍ ወደ ኋላ እንዳይል ብእሲ ዘይሬይ አክሊላቲሁ እይሜም ድህረ እምጽና ቀትል ወጸብ እንዲል ቅዱሳንም በወዲያኛው ዓለም ያለውን ክብር መሰረት አድርገው መከራውን ይቀበላሉና መሰረት አለ። በድንግል ማርያም ሆነልና አለ። ድንግል ማርያም ናት ይላል። በዚህም ዕለት ከመሳፍንት ኢያሱን ከነገሥታት ዳዊትን ከደናግል ኤልያስን አስከትላ መጥታ ነበርና እነሱን እያየ ያመሰግናታል። እነሱማ ተለይተዋት ያውቃሉን? እሱ እየቀደም እየበቃ መሄዱን መናገር ነው እንጂ። አክሊለ ምክህነ አንተ ዳዊት ያው ሲሆንን ወግተህ ደብረ ጽዮንን አቅንተህ ጎልያድን ገድለህ ንጉሠ ነገሥት ብትባል የመመኪያችን ዘውድ ማምጣት አልተቻለህም። የመመኪያችን ዘውድ ድንግል ማርያም ናት። አንተም ኢያሱ ባጭር ታጥቀህ ጋሻ ነጥቀህ ዘገር ነቅንቀህ አማሌቃውያንን አጥፍተህ እስራኤልን አድነህ መድኃኒት ብትባል የድህነታችን
መጀመሪያ መሆን አልተቻለህም አለ። የድኅነታችን መጀመሪያ ድንግል ማርያም ናት። ወመሰረተ ርጽህና አንተም ኤልያስ ሰማይ ለጉመህ እሳት አዝንመህ ጠላት አጥፍተህ ንጹሕ ድንግል ብትባል የንጽህናችን መሰረት መሆን አልተቻለህም። የመመኪያችን ዘውድ የድኅነታችን መጀመሪያ የንጽህናችን መሰረት ኮነ በማርያም በድንግል ማርያም ተደረገልን አለ። ድንግል ማርያም ናት ሲል ነው። አክሊለ ምክህነ አንድም አክሊሎሙ አንተ ለሰማዕት እንዲል አክሊለ ሰማዕት የሚባል ጌታ ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ እንዲለው ጥንተ ሕይወት የሚባል ጌታ መሰረተ ንጽህና ይጸውር ድደ ወይነብር ጠፈሮ መሰረተ ዓለም አሐዚ ዓለም በራሁ ኩሉ ሕዝብ ውስተ እዴሁ እንዲል መሰረተ ዓለም የሚባል ጌታ ሆነ በማርያም ድንግል ከድንግል ማርያም ተወለደልን ይላል። ትናንት ማርያም ብሎ ስሟን አላነሳም ነበር። ዛሬ ማርያም ብሎ ስሟን አነሳ። በእንግዳ ልማድ እንግዳን ደርሰው ዕለቱን በስሙ አይጠሩትም ከዋለ ካደረ በኋላ ነው እንጂ የስሟ ትርጓሜም ይሄ ነው። ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት አስተባብራ ይዛ ተገኝታለች እና ፍጻሜው ግን ድንጋሌ ሥጋ ድንጋሌ ነፍስ ድንጋሌ ልቡና ንጻ ሥጋ ንጻ ነፍስ ንጻ ልቡናን አስተባብራ ይዛ ተገኝታለችና አንድም ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሀብት ሆና ተሰጥታለች። ፍጻሜው ግን ለሁሉ ነውና አንድም ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። ምእመናንን መርታ ገነት መንግሥተ ሰማያት ታገባለች እና አንድም ማርያም ማለት ልዕልት ማለት ነው። ሮም አርያም ማለት ልዑል ማለት እንደሆነ እሷንም መትሕተ ፈጣሪ መልዕልተ ፍጡራን ይላታል እና አንድም ማርያም ማለት ተላኪተ እግዚአብሔር ወሰብ ተፈሥሒ ቤተ ይሁዳ ወታሰይ ቤተ እስራኤል ማኅደረ መሃይምናን ወመሃይምናት ማኅበረ መሃይምናን ወመሃይምናት ማለት ነው። አንድም ማርያም ማለት እግዝእተ ብዙኃን ማለት ነው። ይህንስ ዘበዕብራይስጥ አይለውም ብሎ ማርያም ማለት ቅሉ እግዝእተ ብዙኃን ማለት ነው። አብርሃም ማለት አበ ብዙኃን ማለት እንደሆነ ተወለደት ለነ ዘእግዚአብሔር ቃለ አካላዊ ቃልን በወለደችልን በድንግል ማርያም ሆነልን ተደረገልን። ዘኮነ ሰብአ በእንተ መድኃኒት መመኪያነቷን አለ የቅጽል ተሳቢ ባለቤት አድርጎ አመጣው። አምላክን በወለደችልን በድንግል ማርያም ሆነልን። ዘኮነ ሰብአ በእንተ መድኃኒትነ እኛን ለማዳን ሰው የሆነ እምድረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ሰውም ከሆነ በኋላ ፍጹም አምላክ ነው። ሀራ ጠቃ የሚባሉ መናፍቃን ቃል ሥጋ ኮነ ያለውን ይዘው ወደ ታች ተለወጠ ይላሉና እምድረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ሰው ከሆነ በኋላም ፍጹም አምላክ ነው አለ። ወበእንተዝ ወለደት ወንዘ ድንግል ይእቲ ስለዚህ ማኅተመ ድንግልናዋ ሳይለወጥ ወለደችው አለ። እሷ እናት ስትሆን እናትነቷ ድንግልናዋን እንዳለወጠው እሱም ሰው መሆኑ አምላክነቱን አልለወጠውምና እሷ ድንግል ወእም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ ነውና ወለደቶ እንዘ ድንግል ይእቲ አለ። መንክር ኃይለ ወሊዶታ ዘኢይትነገር መንክር ኃይለ ወሊዶታ እናበው መንክር ኃይለ ወሊዶታ ዘኢይትነገር መንክር ኃይለ ወሊዶታ ዘኢይትነገር ድንቅ የሚሆን የመውለዷ ስራ የማይመረመር ነው። አንድም እስመ ኢሳይያስ ሰምዮ መንክር እግዚአብሔር በላዕለ ቅዱሳኒሁ እንዲል ዘመንክር ባርያሙ የሚባል አለ። መንክር ኃይለ ወሊዶታ የሚባል ጌታን አለ በማይመረመር ግብር አለ የወለደ ነው። መንክር ኃይለ ዘኢይትነገር የማይመረመር የመውለዷ ስራ ድንቅ ነው ይላል። ሰአሊ ለነ ቅድስ መንክር ኃይለ ወሊዶታ ዘኢይትነገር በማይመረመር ግብር ከወለድሽው ዘመንክር ባርያሙ ከሚባል ልጅ ጽኒት በድንግልና
ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለበወውን ጥበቡን በልቡናችን ሳይብን አሳድሪብን። እስመ በፈቃዱ በርሱ ፈቃድ ወስምረታቡ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጻ ዋዳህነነ ሰው ሁኖ አዳነን። አንድም በርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ሰው ሁኖ አድኖናልና መንክር ኃይለ ወሊዶታ ዘይትነገር ብለህ እሰር። መጻ በኩርህ በግድ ሰው ሆነ የሚሉ መናፍቃን አሉና እስመ በፈቃዱ አለ። በጥንተ ፍጥረት አብ መንፈስ ቅዱስ አዳም ስሁት ፍጥረት ነውና አይፈጠር ቢል ወልድን እያዛለው ብሎ ነበር። ስለዚህ በግድ ሰው ሆነ የሚሉ መናፍቃን አሉና እስመ በፈቃዱ አለ። እሊህንም አለ እመቦ ዘይቤ ተሃበዮ እምቅድመ ይፍጥሮ ለአዳም ውጉዘ ለይኩን ብሎ ሊቁ ቅዱስ ቄርሎስ በሃይማኖተ አበው በ11ኛው ግዘት አንስቷቸዋል። እሊህስ ምን ያለውን ይዘው ተነስተዋል ቢሉ በመጽሐፈ ዕርገተ ኢሳይያስ ይላል ሰማይኩ እንዘየዞ እግዚ ለእግዚእ ወይብሎ ህልፍ እንተ ሰባቱ አናቅጸ ሰማያት ወረድ ላዕሌሁ ለመላከ ሞት ካለው ታበዮ የሚል ጥሬ አገኘን ብለው ተነስተዋል ይላል። አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽም በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የምትሆኝ እመቤታችን ሆይ አብይ ውእቱ ስብሐተ ድንግልናኪ በክብረ ወሊድ ላይ ክብረ ድንግልናን ደርበሽ ብትገኝ ለአንቺ የተሰጠሽ ጸጋ ክብር ፍጹም ነው። ረከብኪ ሞገሰ እግዚአብሔር ምስሌኪ እስመ ረከብኪ ሞገሰ ሲል ነው። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ አለ ከአንቺ ጋር አንድ ቢሆን ባለሟልነትን አግኝተሻልና። አንድም መንፈስ ቅዱስ አቀባ እምከርሰማ እንዲል ከእናቷ ከሔዋን ማኅፀን ጀምሮ መንፈስ ቅዱስ አለ ባይለያት አልተለያትምና ነው። ባይለይሽ መንፈስ ቅዱስ አድሮብሻልና ባለሟልነትን አገኘሽ ይላል። አንቲ ውእቱ ሰዋስው ዘርእየ ያዕቆብ ምድ ዘይበጽ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ውስቴታ መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘይበጽሕ ብሎ ውስቴታ አለ። ከምድር እስከ ሰማይ ድረስ አለ ደርሳ በላይዋ ላይ ዙፋን ተዘርግቶባት ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት ሰዋስወ ወርቅ የወርቅ መሰላል እመቤታችን አንቺ ነሽ። ያዕቆብ ከወንድሙ ከኤሳው ጋር ተጣልቶ ወደ አጎቱ ወደ ላባ ሀገር ሶርያ ሲሄድ ሎዛ ከሚባል ቦታ ሲደርስ ጊዜ መሸበት። ከመንገዱ ጥቂት እልፍ ብሎ ደንጊያ ተንተርሶ ተኝቶ በሕልሙ ራእይ ያያል። ከተኛበት ደንጊያ ላይ የወርቅ መሰላል ተተክላ እስከ ሰማይ ደርሳ ዙፋን ተዘርግቶባት በላዩ ላይ ንጉሥ ተቀምጦባት መላእክት ሲወጡ ሲወርዱ ያያል። ይኸውም ምሳሌ ነው። ደንጊያው የትንቢተ ነቢያት ምሳሌ፣ ሰዋስው መሰላል የእመቤታችን፣ ወርቁ የንጽህናዋ የቅድስናዋ ምሳሌ ነው። ከደንጊያው ላይ መሰላል ተተክሎ ማየቱ እመቤታችን በትንቢተ ነቢያት ጸንታ ለመገኘቷ ምሳሌ ነው። ኦ ድንግል አምሳል ወትንቢት ዘነቢያት እንዲል ዙፋን የማኅፀኗ ንጉሥ የጌታ ምሳሌ። መላእክት ሲወጡ ሲወርዱ ማየቱ ጌታችን ከእመቤታችን ሰው ከመሆኑ አስቀድሞ መላእክት ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ አይወጡም አይወርዱም ነበረ እና ጌታችን ከእመቤታችን ሰው ከሆነ በኋላ ግን ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ የሚወጡ የሚወርዱ ነዋል። በበዛው መናገር ነው እንጂ ቀድሞም የደጋጉን
ለማሳረግ ይወጡ ይወርዱ ነበር። አንድም ያዕቆብ የጳጳስ እብን የታቦት ዘይት አፍሶባት ደንጊያ ተክሎባት ዛቲ ይእቲ ኆኅታ ለሰማይ ዘኢታነጽ ቤተ እግዚአብሔር ብሎ ሂዷልና ያዕቆብ የጳጳስ እብን የታቦት አለ ዘይት የልጅነት የሜሮን የቅባ ሜሮን ምሳሌ ነው። አንድም ያዕቆብ የቀሳውስት እብን የአሕዛብ ዘይት የልጅነት የመንፈስ ቅዱስ ምሳሌ ነው። መላእክት ሲወጡ ሲወርዱ ማየቱ ይወርዱ አምላክ ሰው ሆነ፣ ያርጉ ሰው አምላክ ሆነ እያሉ ርደቱን መውረዳቸው ርደቱን መውጣታቸው አለ መውጣቱን ያስረዳልና እንዲህ አለ። ያዕቆብ በፍኖተ ሎዛ በአምሳለ ንጉሥ ካየው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበወውን ጥበቡን በልቡናችን ሳይብን አሳድሪብን። ነደሳት ሰፍሮባት በነደሳት ተከባ ሙሴ በደብረ ሲና ያያት እጽ እመቤታችን አንቺ ነሽ ነሽ። ደግ መጽሐፍ ከሆነ ሳይተረጉም አይሄድምና ዘውቱ ወልደ እግዚአብሔር መጽአ ወኀደረ ውስተ ከርስኪ አለ። ይኸውም አለ አምደ እሳት ያልኩት ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነው ወልደ እግዚአብሔር ነው። ነቢዩ ሙሴ በደብረ ሲና አንጻር ባለች በደብረ ኮሬብ በጎቹን አሰማርቶ ሲጠብቅ በደብረ ሲና ነበልባል ከሐመልማል ሐመልማል ከነበልባል ተዋሂዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው አይቶ ወቀርበ ይጠይቆ ይላል። ሊረዳው ቢወድ ቢሻ በጎቹን ይላል ከፈረሰ ግንብ ዘለሳ ጥሎባቸው አጥር አጥሮላቸው ይሄዳል። ለጊዜው አውሬ እንዳይነጥቃቸው ሌባ እንዳይሰርቃቸው እንዳይጠፉ እንዳይበተኑ ነው። ፍጻሜው ግን ሙሴ የመናንያን ምሳሌ ነውና እንመልላለን ባላችሁ ጊዜ ነው። ምስጢር ነው። ምስጢር እንረዳለን ባላችሁ ጊዜ ልባችሁን አንድ አድርጋችሁ ሂዱ። በጸሎት ጊዜ ልባችሁን አንድ አድርጋችሁ ሳታባክኑ ጸልዩ ለማለት ነው። የተፈራቢያ ለጥበብ በክሌ ልብ አላ ኩን ከመዘይዘር ወያጽድ ወያሰጋብ ከላስቲሁ እንዲል። አንድም ሙሴ የመናንያን አምሳል ነውና ምናኔ በሄዳችሁ ጊዜ ገንዘባችሁን የምትሰጡትን ሰጥታችሁ የምትይዙትን ይዛችሁ አንድ ልብ ሁናችሁ ሂዱ። ልብ ቀርቷችሁ እንዳትመለሱ ለማለት ነው ይላል። ከዚያ ሊደርስ 40 ክንድ ሲቀረው ሙሴ ፍታ ቶታና አሳኒ ከመገዲከ እስመ ዘትከይዳ ምድር ቅድስት ይእቲ ይለዋል። ሙሴ የምትቆምባት ምድር ክብርት ቅድስት ናትና ጫማህን ከእግርህ አውልቅ ብሎታል። እንኳን ከሰማያዊ ንጉሥ ፊት ከምድራዊ ንጉሥ ፊትስ እንኳ ጫማን አውልቆ ወገብን ታጥቆ መቆም ይገባል እና አንድም ተልከህ የምትሄድባት ምድረ ግብፅ ጽኒት ናትና አሳይነ ፍርሃትን ከልቡናህ አርቅ ሲለው ነው። አንድም ከግብፅ ከተመለስክ በኋላ በደብረ ሲና የምትሰራልህ ሕገ ኦሪት ክብርት ናትና ልማደ ዮቶርን ተው ሲለው ነው። ተው ሲለው ነው። አንድም ፋል የሚባል ጥንቆላ ተምሮ ነበርና ያንን ተው ሲለው ነው ይላል። ፍጻሜው አንድም ነበልባል
እስራኤል የመከራቸው ሐመልማል የእስራኤል ምሳሌ ነው። ነበልባሉ ሐመልማሉን ሳያቃጥለው ማየቱ እስራኤል መከራው ፈጽሞ እስራኤልን ላለማጥፋቱ ምሳሌ፣ ሐመልማሉ ነበልባሉን ሳያጠፈው ማየቱ ግብር ገብተው ቀኖና ይዘው መከራውን ላለማራቃቸው ምሳሌ ነው። አንድም ሐመልማል የትስብእት ነበልባል የመለኮት ቅዱስ ቄርሎስ እንደመሰለው፣ አንድም ነበልባል የጌታችን ሐመልማል የእመቤታችን ቅዱስ ኤፍሬም እንደመሰለው ፍታቶታ ናሳኒ ከመገሪከ እስመዘት ከቂዳ ምድር ቅድስቲቲ ያለው ደብረ ሲና የቤተ ክርስቲያን ምሳሌ ናት። ከቤተ ክርስቲያን ሲገቡ ጫማን አውልቆ ወገብን ታጥቆ ጫንቃን ለቆ በትሕትና መግባት ይገባል ሲል ነው። አንድም ደብረ ሲና የጉባኤ ቤት ምሳሌ ናት። ወደ ጉባኤ ቤት ሲገቡ ጫማን አውልቆ ወገብን ታጥቆ መግባት ይገባል ሲል አለ። የአንድነት የሶስትነት የምስጢረ ሥጋዌ የምስጢረ ተዋሕዶ ነገር ይነገርበታል እና ነው። ባሕርየ መለኮቱም አልለወጠሽም። ሙሴ በደብረ ሲና በአምሳለ ነበልባል ወሐመልማል ካየው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለበውን ጥበቡን በልቡናችን ሳይብን አሳድሪብን። ገበሬ ያልጣረባት ያልጋረባት ዘር ያልወደቀባት ገራይት ለታብቁል ባለው አምላካዊ ቃል ከልምላሜ ከጽጌ ከፍሬ የተገኘች ገራይተ ሰሉስ እመቤታችን አንቺ ነሽ። አንድም ገራይተ ሙሴ አንቺ ነሽ ይላል። ነቢዩ ሙሴ ከባለሟልነቱ የተነሳ ጌታን አቤቱ ጌታዬ በባሕርይህ ላይህ እወዳለሁ አለው። አለ አልቦ ዘይሃዩ ገጽየ ወይቀውም አልቦ ዘይሬ ገጽየ ወይሃዩ እንዘ ሕይወቱ በዲበ ምድር የኔን ፊት አይቶ በዚህ ዓለም አንድ ሰዓት መቆየት የሚቻለው የለም አለው። እንኪያሌ ፊትን በባሕርይ ካላየሁ ስለምን ባለሟል ተባልኩ አለው። አኮ ዘትሬ ገጽየ ዛሬ አታየኝም፣ ድኅረሰ ትሬ ገጽየ ኋላ ግን ታየኛለህ። ገበሬ ካልጣለባት ካልጋረባት ምድር የበቀለ ስንዴ አምጥተህ ብትሰዋልኝ እገለጽልሃለሁ ብሎታል። ለጊዜው ሙሴ ማለት የዋህ ማለት ነውና በራእይ ሲባክን አድሯል። ፍጻሜው ግን በዘር በሩካቤ ከተገኘች ከድንግል እንበለ ዘር እንበለ ሩካቤ ተወልጄ ኋላ በቀራንዮ በደብረ ታቦር መሥዋዕት ሁኜ ስቀርብ ታየኛለህ ሲለው ነው። መምህር የስድሮስ ግን ሙሴ የብረት መደብ አሰርቶ ያንን ውሃ እያጠጣ 40 ዘመን ተሸክሞ ሲዞር ኑሯል ብለው ተርጉመዋል ይላል። አንድም ገራይተ አብርሃም እመቤታችን አንቺ ነሽ። እግዝእትየ ለአብርሃም ገራይቱ ለሙሴ እህቱ ለዳዊት ወለቱ እንዲል ያችን ከታች ቤት ይሰሩባታል፣ ከላይ አለ ዘር አይዘሩባትም። እንዲያው ምሳሌ ልትሆን እያረሙ እየኮተኮቱ ያኖሯታል። አንድም በአተ ካይበት ይላታል። እልፍኝ ከአዳራሽነት ያላት ናት። የሰነበተውን አስከሬን ወደ ውስጥ ገፍተው አዲሱን አስከሬን አግብተው ያኖሩባታል። እመቤታችንም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ ተገኝታለችና ገራይተ አብርሃም አንቺ ነሽ አለ። ወደ ምስጢር ሄዶ ፍሬ ሕይወት አለ እንጂ ፍሬ ሕይወት ጌታ ከአንቺ ተወለደ ተገኘ ሲል ነው። አንቲ
ውእቱ መዝገብ ዘተሳየጠ ዮሴፍ ወረከበ በውስቴታ ባህሬ እንቆ ክቡረ። ዮሴፍ የተወጃጃት በውስጧ የከበረ ዕንቁን ያገኘባት መዝገበ ወርቅ የወርቅ ሳጥን እመቤታችን አንቺ ነሽ። ዮሴፍ አለ እየጠፋ የከበረባት ድልብ አንቺ ነሽ። አንድም ዮሴፍ ከባለጸግነቱ የተነሳ ከዕለታት በአንድ ቀን ገበያ ወጥቶ የወርቅ ሳጥን እንደ ተቆለፈች አለ ገዝቶ ሂዶ ከቤት ቢያይ ዕንቁን አግኝቶባታል። መዝገበ ወርቅ መዝገብ የእመቤታችን ወርቁ የንጽሕናዋ የቅድስናዋ ቁልፎ የማኅተመ ድንግልናዋ ዕንቁ የጌታ ምሳሌ ነው። ወልድ ይትሜሰል በዕንቆ ባሕሪ ሥጋሃ በሥጋሁ ወብርሃና በመለኮቱ እንዲል አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ ወረከበ በውስቴታ ባህሬ እንቆ ክቡረ። አንድ ማዕረጋዊ ዮሴፍ በትሩፋተ ደሙ የዋጃት ዕንቁ ጌታን ያገኘብሽ ቢልም አለ መዝገበ ወርቅ እመቤታችን አንቺ ነሽ። ዘውእቱ መድኃኒነ ኢየሱስ ክርስቶስ ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ተጸውረ በከርስኪ ወወለድኪዮ ውስተ ዓለም 9 ወር ከ5 ቀን በማኅፀንሽ የጸነስሽው በዚህ ዓለም የወለድሽው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እስመ ተጸውረ ወእስመ ወለድኪዮ ዘተጸውረ ወዘወለድኪዮ ይላል። እንዲሁ ያስተረጉማል። ሳሊ ለነ ቅድስ በዕንቁ ከተመሰለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለበወውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት የመላእክት ደስታቸው የሚሆን ጌታን የወለድሽው እመቤታችን ተፈስሒ ደስ ይበልሽ። ለሊሁ ዓለሞሙ ወለሊሁ ተድላሆሙ ወለሊሁ ሀገሮሙ እንዲል አንድም ስጋዌውን ተልከው ለነቢያት የሚነግሩ መላእክት ናቸው። ከዚህ የተነሳ በአጭር ቁመት በጠባብ ደረት ተወስኖ በጎል ተጥሎ በጨርቅ ተጠቅልሎ በግዘ ሕፃናት ሲያለቅስ ሰምተን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለን አመስግነ ነው በጣዕመ ላይ ጣዕም በጸጋ ላይ ጸጋ ተጨምሮልን እያሉ የመኙ ነበረና የመላእክት ደስታቸው የሚሆን ጌታን የወለድሽው እመቤታችን ወላዲተ እግዚእ ተፈስሒ ደስ ይበልሽ። አንድም ተፈስሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት የመላእክት ደስታቸው የምትሆኝ ጌታን የወለድሽ እመቤታችን ተፈስሒ ደስ ይበልሽ። ሐሴቶሙ ለመላእክት አላት ንጽሕናዋን ቅድስናዋን እያዩ እህትነ ነያ እያሉ ያመሰግኗታልና። ተፈስሒ ኦ ንጽሕት ዜናሆሙ ለነቢያት የነቢያት ዜና ትንቢታቸው እመቤታችን ተፈስሒ ደስ ይበልሽ። ኦ ድንግል አምሳል ወትንቢት ዘነቢያት እንዲል ተፈስሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ባሕሪ ቢሆን ባለሟልነትን አግኝተሻልና ተፈስሒ ደስ ይበልሽ። ተፈስሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ አንድም መንፈስ ቅዱስ አቀባም ከርሰማ እንዲል መንፈስ ቅዱስ በክብር አለ በጸጋ ባይለይሽ ረከብኪ ሞገሰ ባለሟልነትን አገኝተሻልና ደስ ይበልሽ። ተፈስሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሉ ዓለም የሰው ሁሉ ደስታ የሚሆን የመልአኩን ቃል እንደ ኒቆዲሞስ ሳትከራከሪ እንደ ዘካርያስ ሳትጠራጠሪ አምነሽ ተቀብለሻልና ተፈስሒ ደስ ይበልሽ ይላል። ተፈስሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሉ ዓለም እሙነ ሲል ነው። ሰባፊ ንቆን ተወክፍዎ ወለለይ ተወክፍዎ ወሃቦሙ ስልጣነ እንዲል ፍስሐ ኩሉ ዓለም ያለውን ቃል ላለው ማን ነው ለመልአኩ ቢቀጥሉ ምስጋናው ተፈስሒ እያለ ነውና ቃል ላለው ቢቀጥሉ ወነዋ ተወልደ ለክሙ ፍስሐ ዘይከሙ ለክሙ ወለኩሉ ዓለም ይለዋልና። ተፈስሒ ኦ ወላዲተ ፈጣሪ ኩሉ ዓለም ሀያውን ዓለማት የፈጠረ ጌታን የወለድሽው እመቤታችን ተፈስሒ ደስ ይበልሽ። ሳሊ ለነ ቅድስ ሀያውን ዓለማት ከፈጠረ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበውን በልቡናችን ሳይብን አሳደሪብን። ተፈስሒ እስመ ድልወተ ሰመይኪ ኦ ወላዲተ አምላክ እሙነ ሲል ነው። በእውነት ወላዲተ አምላክ ተብለሻልና ተፈስሒ ደስ ይበልሽ። ሰይጣን ያደረበት ርጉም ንስጥሮስ ሰወኬ ትሰመይ ቅድስት ድንግል ወላዲተ አምላክ
ወአማነ ትሰመይ ወላዲተ ሰብ ብሎ ነበረና መንፈስ ቅዱስ ያደረበት ቅዱስ ኤፍሬም ተሰመይኪ ተፈሲ እስመ ድልዎ ተሰመይኪ አለ። ተፈስሒ እስመ ድልዎ ተሰመይኪ ኦ ወላዲተ አምላክ። አንድም ርቷ ሲል ነው በሚገባ ወላዲተ አምላክ ተብለሻልና ተፈስሒ ደስ ይበልሽ አለ። በሰውነቱ ነው እንጂ በአምላክነቱ አትወልደውምና ማለትም መለኮት ከርሷ አልተከፈለምና አኮ ወልደ ማርያም በመለኮቱ ዘንወልዳይሙ ዘከመ ሥርዓተ ተስፊቱ እንዲል ተፈስሒ እስመ ድልዎ ተሰመይኪ ወላዲተ አምላክ ድሉተ ሲል ነው። አንድም በቅተሽ ብትገኝ ወላዲተ አምላክ ተብለሻልና ተፈስሒ ደስ ይበልሽ። ወሶበ ረከበ ሥጋሃ ቅዱሰ ወነፍሳ ቅድስት ተፈጠረ ሎቱ በመንፈስ ቅዱስ ሕያው መቅደሰ እንዲል ተፈስሒ ኦ መድኃኒታ ለሔዋን የሔዋን መድኃኒቷ ደህንነቷ እመቤታችን ሆይ ተፈስሒ ደስ ይበልሽ። በሔዋን ሁሉን መናገር ነው። ዘግይቶ ይከብሯል በልጅ ወድቆ ይነሷል በእጅ እንዲሉ በሔዋን ሁሉን መናገር ነው። ከብዙ አንዱ ሰሎሞን ባለ አእምሮ ንጉሥ ነበረ። ኋላ ግን መፍቀሪ አንስት ሆነ፣ ብዙ ኃጢአት ሰራ። በፍጻሜ ዘመኑ ንስሐ ቢገባ ከእግዚአብሔር የታዘዘ መልአክ መጥቶ አይዞህ ንጽሕት ዘር ከአዳም አብራክ ተከፍላ አለ። መርገም ያልወደቀባት ንጽሕት ዘር ከአዳም አብራክ ተከፍላ በሴት አካል ተቀርጻለች። ከዚያም ሲወርድ ሲወራረድ በኖህ አካል ተቀርጻለች። ከኖህም ወደ ያፌት ወደ ካም አልሄደችም። በሴም አካል ተቀርጻለች። ከሴምም አለ ሲወርድ ሲወራረድ በአብርሃም አካል ተቀርጻለች። ከአብርሃምም ከኬጡራ ወደ ተወለዱ ወደ 6ቱ ሕፃናት ከአጋር ወደ ተወለደ ወደ እስማኤል አልሄደችም። በይስሐቅ አካል ተቀርጻለች። ከይስሐቅም አንድ ቀን ተዘርተው አንድ ቀን ከታጨዱት ወደ ኤሳው አልሄደችም። በያዕቆብ አካል ተቀርጻለች። ከያዕቆብም ወደ 11 ወንድሞቹ አልሄደችም። በይሁዳ አካል ተቀርጻለች። ከይሁዳም በእሴይ አካል ተቀርጻለች። ከእሴይም ወደ 6ቱ እቡዳን ወንድሞቹ አልሄደችም። በዳዊት አካል ተቀርጻለች። ከዳዊትም በአንተ አካል ተቀርጻለች። ከአንተም በሮብዓም አካል ተቀርጻለች። ከርሷ አምላክ ይወለዳል። እርሱንም አለ የአርዳሚስ ወገኖች ጠልተው ተመቅኝተው ሰቅለው አለ ይገሉታል። ከሮብዓም ተቀርጻለች። እሱንም አይሁድ ጸልተው ተመቅኝተው ይገሉታል። ኋላ በ40 ዘመን የአርዳሚስ ወገኖች መጥተው እሊያንም አለ ያጠፏቸዋል ብሎ ከዚያ አያይዞ እስከ ምጽአት ድረስ የሚሆነውን ነገር ነግሮታል። እሷን የጸነሰ እሷን የወለደ ፍዳ የለበትም አይዞህ ብሎ አጽናንቶታል። የእሷንም እንዲህም ማለት አለ የእሷንም አባቶች ስንቶቹና ብሎ በእሷ ቃል ኪዳን የጸና በእሷ ተስፋ አለ የጸና በእሷ ቃል ኪዳን የተማጸነ ፍዳ የለበትም ሲለው ነው። እንዲህ ስለሆነ ግን እንዲህ ደም ሲቀዳ ይኖራል ማለት አይደለም። ጥንቱን ሰው በነጻ ጠባይ መፈጠሩን መናገር ነው እንጂ ይላል። ተፈስሒን ታጥበውኪ ሀሊበ ለዘይሴስዮ ለኩሉ ፍጥረት እንደ አጥበው ኪዮ ሲል ነው። ፍጥረቱን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ ጡትሽን ይዘሽ ሀሊብ ድንግልናዊን አጥፍተሸዋልና ደስ ይበልሽ። አንድም ሰውን ሁሉ መንፈሳዊ ምግብ ቅዱስ ሥጋውን ክቡር ደሙን ሰጥቶ የሚመግብ እሱን ጡትሽን ይዘሽ ሀሊብ ድንግልናዊን አጥፍተሸዋልና ተፈስሒ ደስ ይበልሽ። ተፈስሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን የሕያዋን የጻድቃን እናታቸው ቅድስት ንዕድ ክብርት እመቤታችን ተፈስሒ ደስ ይበልሽ። እሞሙ ለኩሎሙ ሕያዋን አለ ጻድቃን ተጠምቀው አለ ሕያዋን ሆነው የሚኖሩ ከእርሷ ከተገኘ ከጌታ ጎን በተገኘ ማየገቦ ተጠምቀው ነውና። አንድም በዕለተ ዓርብ ከመስቀሉ አጠገብ እመቤታችንና ዮሐንስ ቁመው ሲያለቅሱ ይላል። ዮሐንስ እነዋ ወልድኪ እነሆ ልጅ ብሎ ሲሰጣት በዮሐንስ እኛ ነዮሙ ውልዱኪ ብሎ ለእሷ ሰጥቶናልና እሷንም ነያ እምከ ብሎ ለእሱ ሲሰጣት ነያ እምክሙ ብሎ ለእኛ ሰጥቶናል እና እሞሙ ለኩሎሙ ሕያዋን አለ ነው።
አንቀአዱ ሀቤኪ ተሳሊ በእንቲአነ ትለምኝልን ዘንድ አለ አይነ ልቡናችን ወደ አንቺ እንሰቅላለን። ሰአሊ ለነ ቅድስ ለምኝልንና ትለምኝልን ዘንድ አይነ ልቡናችን ወደ አንቺ እንሰቅላለን። ሰአሊ ለነ ቅድስ የቅዱስ ኤፍሬም አለመሆኑ በዚህ ይታወቃል። ለምኝልንና ትለምኝልን ዘንድ አይልምና። ኦ ድንግል ድንግል ሆይ ኦ ቅድስ ንድ ክብርት ሆይ ኦ ላዕልተ ጌታን የወለድሽው ሆይ እስመ ወለድኪ ለነ ንጉሠ መንክር ምስጢር ሀደር ላዕሌኪ ለምድረንተ ዚአነ ድንቅ የሚያሰኝ ተዋሕዶ በአንቺ ቢደረግ ንጉሥ ክርስቶስን ወልደሽልናል እና። አንድም እስመ ኢሳይያስ ሰማዮ መንክር እግዚአብሔር ብላለው ቅዱሳኒሁ ዘመንክር ባርያሙ የሚባል ጌታ በማኅፀንሽ ተጸነሰ። ነአድመ መስማዕነክ ፈጽሞ ጥንቁቀ ነጅረ በእንተ በዩ ለውእቱ ገባሬ ሰናያት ፈጣሪ ፍጥረታት ሲል ነው። ናኩቶ ለገባሬ ሰናያት ወሬ እግዚአብሔር ኩሎ ዘፈጠረ ከመሰናይ እንዲል 22ቱን ስነ ፍጥረት የፈጠረ የእሱን የጌትነቱን ነገር ጠንቅቀን ፈጽመን መናገር አይቻለንምና ናርምም ዝም እንበል። ነአድመ መስማዕነክ ፈጽሞ ጥንቁቀ ነጅረ በእንተ በዩ ለውእቱ ገባሬ ሰናያት በብዙ መንክር ራእይ አንድም አለ ሰውን በብዙ ህብረ መልክ በብዙ ጾታ መልክ የፈጠረ የእሱን የጌትነቱን ነገር ጠንቀን ፈጽመን መናገር አይቻለንምና ናርምም ዝም እንበል። ህብረ መልክ ቀይ፣ ጥቁር፣ ወፍራም፣ ቀጭን፣ ረጅም፣ አጭር አድርጎ የፈጠረ በብዙ ጾታ መልክ ሰውና መላእክት፣ እንስሳትና አራዊት፣ ወንድና ሴት አድርጎ የፈጠረ የእሱን የጌትነቱን ነገር ጠንቅቀን ፈጽመን መናገር አይቻለንምና ናርምም ዝም እንበል። ነአድመ መስማዕነክ ፈጽሞ ጥንቁቀ ነጅረ በእንተ በዩ ለውእቱ ገባሬ ሰናያት በብዙ መንክር ራእይ አንድም ሀብትኬ ሰናይ መንፈስ ቅዱስ እንዲል ሀብተ መንፈስ ቅዱስን በብዙ ጾታ እድል የሚያድል የሱን የስጋዌውን ነገር ጠንቅቀን ፈጽመን መናገር አይቻልምና ናርምም ዝም እንበል። ሀብተ መንፈስ ቅዱስ የሚሰጥ እንዳይምሮው ጽናት እንዳይምሮው ስፋት እንደ ሃይማኖቱ ጽናት ነውና ወበከመ ይደልዎ ይበቆ እንዲል እበይን ስጋዌ ሲል ከወዴት ይገኛል ቢሉ ወአሰርገወ እበይሃ ለጥበብ እንዲል ይላል ይገኛል። ነአድመ መስማዕነክ ፈጽሞ ጥንቁቀ ነጅረ በእንተ በዩ ለውእቱ ገባሬ ሰናያት በብዙ መንክር እበዩ በብዙ መንክር ራእይ ይላል። በብዙ ወገን የተመሰላለ በእሳት በፀሐይ በቀላይ የተመሰለ የአንድነቱን የሶስትነቱን ነገር ጠንቀን ፈጽመን መናገር አይቻለንምና ናርምም ዝም እንበል። ነአድመ መስማዕነክ ፈጽሞ ጥንቁቀ ነጅረ በእንተ በዩ ለውእቱ ገባሬ ሰናያት በብዙ መንክር ራእይ አንድም እበዩ በብዙ መንክር ራእይ ይላል። ስጋዌው በብዙ ህብረ ትንቢት የተነገረ በብዙ ህብረ አምሳል የተመሰለ የእሱን የስጋዌውን ነገር ጠንቅቀን ፈጽመን መናገር አይቻለንምና ናርምም ዝም እንበል። በብዙ ህብረ ትንቢት ወነገርነኒ ከመ ሕፃን ወከመ ሥሩ ዘውስተ ምድር ጽምይት ዘኢሳይያስ ምድርኒ ትውብ ፍሬሃ ጽጌ አስተራየ በውስተ ምድርነ እስመ እምኔኪ ይወፅእ ንጉሥ ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ በብዙ ህብረ አምሳል በአምሳለ ነበልባል ወሐመልማል በአምሳለ ጠል ወጸምር በአምሳለ ብሲ መካክ በአምሳለ አንበሳ መፍርህ በአምሳለ እብን ቅውም ስጋዊ የተነገረ የእሱን ነገር የስጋዊን ነገር ጠንቅቀን ፈጽመን መናገር አይቻለንምና ናርምም ዝም እንበል። ሰአሊ ለነ ቅድስ በአምሳለ ነበልባል ወሐመልማል በአምሳለ ጠል ወጸምር ከተመሰለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብወውን ጥበውን በልቡናችን ሳይብን አሳድሪብን። ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወደ ደብረ ሲና የወረደ የአብ አካላዊ ቃል ወወሀበ ሕገ ለሙሴ ሕገ ኦሪትን የሰራ ወከደነ ርእሰ ደብር በጅሜ ወጢስ በጽልመት ወነፋስ የተራራውን ራስ በእሳት በጽልመት
በጽጋግ በነፋስ የሸፈነ ወድምፀ ቃለ አቅርት ይገስጽ ለለ ይቀውም በፍርሃት ፈርተው የቆሙትን አለ ፈጥኖ ፈጥኖ በሚሰማ ውጋ ውጋ በሚል በረቂቅ የነጋሪት ድምፅ የሚገስጽ ወቀርኑ ይበልህ እንዲል ሰአሊ ለነ ቅድስት ሆይ ለምኝልንና ውእቱኬ ዘወረደ ሀቤኪ ውእቱኬ ዘወረደ ሀቤኪ ወደ አንቺ የወረደው እሱ ነዋ ይላል። ይህስ እንደምን ነው ቢሉ እስራኤል ከግብፅ ከወጡ በኋላ በገዳም 40 ዘመን ሲኖሩ ሙሴ ጌታ እንዲህ ያለውን ስሩ እንዲህ ያለውን አትስሩ ብሏቸዋል ይላቸዋል። እነሱም ሁልጊዜ እግዚአብሔር እንዲህ ያለውን ስሩ እንዲህ ያለውን አትስሩ ብሏቸዋል ትለናለህ። እግዚአብሔር ለአንተ ብቻ ነው የሚገለጥ የሚያነጋግር ለእኛ ይገለጥልምንምን አሉት። ሙሴ ወደ እግዚአብሔር አመለከተ። ቢያመለክት እስከ 3 ቀን ድረስ ሰፈራችሁን ንጹሕ አድርጉ፣ ገላችሁን ልብሳችሁን እጠቡ በላቸው አለው። እንዳለው ነገራቸው። እስከ 3 ቀን ድረስ ሰፈራቸውን ንጹሕ አደረጉ፣ ገላቸውን ልብሳቸውን አጠቡ። በሦስተኛው ቀን ሕዝቡን ከእግረ ደብር ሌዋውያኑን ከመንፈቀ ደብር ሙሴ አሮንን ከርዕሰ ደብር አውጥቶ የተራራውን ራስ በጽልመት በእሳት በጽጋግ በነፋስ ሸፍኖ 7 አለ የብርሃን መጋረጃ ጋርዶ የተባለ ውጋ የሚል ፈጥኖ የሚሰማ ረቂቅ የነጋሪት ድምፅ እያሰማ ሙሴ ስንኳን እኔን እስኪ አንተን ማየት ይቻላቸው እንደሆነ ብሎ የሰናፍጭ ቅንጣት ታህል ብርሃን ከፊቱ ስሎ ሂድ ተገለጥላቸው አለው። ሙሴ ቢገለጥላቸው አለ ማየት አልተቻላቸውም። እንደ ግንድ ተረብርበዋል፣ እንደ ቅጠል ረግፈዋል፣ እንደ ሻይ ተነጽፈዋል። እየተናገረን እግዚአብሔር አላ የተናገረን ሙሴ ተገልበብለነ ሙሴ ተገልበብለነ ሙሴ ብለውታል። ለእኔ ብትገዙ ጠላታችሁን እንዲህ ባለ ግርማ አጠፋላችኋለሁ፣ ለእኔ ባትገዙ እናንተን እንዲህ ባለ ግርማ አጠፋቸዋለሁ ሲል ታይቷቸዋል። እና እንዲህ አለ። ዛሬ ንጉሥ ከጋብቻ ከዳርቻ ለመጣው መከዳ ሰይፉን ተንተርሶ ጠርሙዝ በሎታውን ከራስጌው አሰቅሎ ኃያላኑን በፊት በኋላ በቀኝ መገራ አሰልፎ ለማዳ አንበሳውን ለኩርዲዳው አስይዞ አርዕድ አንቀጥቅጥ የሚባል ልብሰ መንግስት ለብሶ ይታይ እንደነበረ የሰናሩ ንጉሥ መጥቶ ጃንተከል ወርካ ሲደርስ ይሰግዳል። የታዘዘ ብላቴና ሂዶ ተነስተብልሃል ይለዋል፣ ይነሳል። አሁንም እልፍ ብሎ ይሰግዳል። ተነስተብልሃል ይለዋል፣ ይነሳል። ገብቶ በንጉሱ በቀኝ አለ ይቀመጥ ነበር። ለእኔ ብትገዛ እንዲህ ባለ አራያ ግርማ ጠላቶችህን አጠፋልሃለሁ፣ ለእኔ ባትገዛ አንተን አጠፋለሁ ሲል ይታየው እንደነበረ ጌታም እንዲህ ሆኖ ታይቷቸዋል። ይህም ምሳሌ ነው። እሳት የፈታይነቱ፣ ነፋስ የመንቅሂነቱ፣ ጽልመት የርቀቱ፣ ጽጋግ እበየልልናውን ያጠይቃል። ዘበእንተ እበይከ ትትሜሰል በደመናት እንዲል ድምፀ ቃላ ቅርንት ምጽአተ ንጉሥ ክርስቶስ የክርስቶስን መምጣት ያጠይቃል። አንድም ሊቁ እምደብረ ሲና ወፃ እሳት ወጽልመት ወምኔኪ ኮነ አምላክ ወሰብ አለ እንዲል ነፋስ የመንፈስ ቅዱስ፣ ጽልመት የርቀቱ፣ ጽጋግ የሀብቱ ብዛት። ጽልመት ሰው ሲሆን ያለመመርመሩ ምሳሌ ነው። እንዘ ሰብእ መኑ ይክል ያይምሮ እንዲል አንድም እምኔኪ ኮነ ድንጋጼ ወሃውክ ነው። ቆይ እምደብረ ሲና ነው። እምደብረ ሲና ኮነ ድንጋጼ ወሃውክ ላይለ አይሁድ ወምኔኪ ኮነ ድንጋጼ ወሃውክ ላይለ ሄሮድስ ወሰራዊቱ ላይለ ዲያብሎስ ወአጋንንቲሁ
እንዲል ድምፀ ቃለ አቅርንት ምጽአተ ሰብአ ሰገልን ያጠይቃል። ኦ ደብር ነባቢት በትሕትና መፍቀሬ ሰብእ ተሰብአ እምኔኪ ዘእንበለ ውላጤ ነባቢት በትሕትና ተሰብአ በትሕትና መፍቀሬ ሰብእ በትሕትና ብሎ ይገጥሟል። ነባቢት በትሕትና በደብረ ሲና ተራራይቱ አልተናገረችም። እመቤታችን ግን ከጌታ ጋር እየተነጋገረች ለጻድቃን እሴት ለኃጥአን ስርየት ታሰጣለችና ከዚያ ሲለይ ደብር ነባቢት አላት። አንድም በቤተ መቅደስ ሳለች መጽሐፈ ኢሳይያስ ስትመለከት ናሁ ድንግል ትጸንስ ወተወልድ ወልደ ከሚል አንቀጽ ደርሳለች። ነባቢት በትሕትና ብሎ ነው ደረሰች። ከዚያች ድንግል ከዚያች ብላቴና ከዘመኗ ደርሼ በአንድ ወጥቼ ወርጄ አገልግያት ብላለች እንጂ እኔ በሆንኩ አላለችምና ነባቢት በትሕትና አለ። መፍቀሬ ሰብእ በትሕትና ተሰብአ በትሕትና አለ። ሰውን የሚወድ ሰው የሚወደው እሱ በትሕትና ራሱን አዋርዶ ግንድ መስቀል ተሸክሞ ልብስ ከለሜዳ ታጥቆ በትሕትና ሰው ሆኖ አድኗል እና መፍቀሬ ሰብእ በትሕትና አለ ይላል። ፍጹመ ሥጋ ነባቢ ዘከማነ ፍጹመ ሥጋ ነባቤ ዘከማነ እንደኛ የሚናገር ሥጋ ነስቶ አንድም ፍጹመ ሥጋ ነባቢ ይላል። እንደኛ በሚናገር ሥጋ የተፈጸመ ሆኖ ዘወፃ ማባብ አለ። ዘወፃ ማባብ ዘውቱም ዘሬ ዳንኤል ነቢይ ዘተፍትከም ደብር ነጓ ዘእንበለር ዘውቱ ቃል ዘወፃ ማባብ ከአብ አካል ዘማካል ባህሪ ዘምባህሪ ተወልዶ መጥቶ ካንቺ ሰው የሆነ አለ እሱ ነው ይላል። ነቢዩ ዳንኤል ያየው ደንጊያ አለ። ናቡከደነጾር የሚባል ገናና ንጉሥ ነበረ። ከገናንነቱም የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛው ነበረ። ከዕለታት በአንድ ቀን በልቶ ጠጥቶ ተኝቶ ተነስቶ በሰገነት ሲመላለስ ከፋርስ ከባቢሎን ከጽር ከሜዶን የመጡ የወንድ መኳንንት የሴት ወይዛዝርት ሲወጡ ሲገቡ ሲፈቱ ሲታጠቁ ሲወድቁ ሲነሱ ሲረበረቡ አይቶ እኔ ይህን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዝቸው ነበረ። ከኔ ቀጥሎ የሚነግሰው ንጉሥ እንደምን ያለ ይሆን? ደካማ ይሆን? ብርቱን ይሆን ብሎ አሰበ። አስቦም አልቀረ። ቀን ቢለቅሙ ሌሊት ይቅሙ እንዲሉ ሌሊት በህልሙ ራእይ ያያል። ራእዩም ይህ ነው። እርሱ ዘወርቅ ራሱ የወርቅ አንገቱ ደረቱ የብር ወገቡ የብርት ጭንና ጭኑ የብረት እግርና እግሩ የብረትና የሸክላ ቅልቅል ምስል ከፊቱ ቁሞ ሲመለከተው ከረጅም ተራራ የሰው እጅ ሳይፈነቅለው ታላቅ ደንጊያ ወርዶ ያየውን ምስል አድቆት ተመልሶ ተራራውን ሲያህል ያን ነፋስ መጥቶ ሲበትነው ያያል። ደንግጦ ቢነሳ ህልሙን ረሳ እንዲሉ ደንግጦ ቢነሳ ህልሙም ትርጓሜውም ጠፋበት። ከበላው አብልቶ ከጠጣው አጠጥቶ በድርጎ የሚያኖራቸው መፈክር አለ ህልም ተርጓሚዎች ነበሩትና አስጠርቶ ህልም አይቼ ህልሙም ትርጓሜውም ጠፍቶብኛል ንገሩኝ አላቸው። ንጉሥ አንተ ከፈርዖን አታንስ፣ እኛ ከዮሴፍ አንበልጥ። ፈርዖን ህልሙን ለዮሴፍ ነግሮት ተረጎመለት። አንተም ንገረንና አንተርጉምልህ እንጂ ወዴት እናገኘዋለን አሉት። አይ እኔማ ቢጠፋብኝ ነው እንጂ አይደውኒ ዘእንበለ ይልፍ ጊዜው ሳያልፍ ንገሩኝ። ወለመ ትፈጥሩ ካላ ነገረ ሌላ ፈጠራ ፈጥራችሁ ብትነግሩኝ ነገሩ ከልቡናዬ ይወጣል ይወርዳል አላቸው። ከዚህ በኋላ ይህ ንጉሥ ያየው ህልም ከሰው ለተለዩ ቢቻል እንጂ ለእኛ አይቻለንም ብለዋል። ከሰው ለተለዩ ለሥላሴ ለመላእክት ለነ ዳንኤል ለሰለስቱ ደቂቅ ቢቻል እንጂ
ይለዋል። የሥላሴ መላእክት ሲሆን የነ ዳንኤል ከሰው መለየት እንደምን ነው ቢሉ ጥሬ ቆርጥመው ውሃ ጠጥተው በጾም በትህርምት ኗሪዎች ናቸው እና መንፈስ ቅዱስ አፋቸውን ከፍቶ ፊታቸውን ጸፍቶ ከሰው ለተለዩ ለነሱ ቢቻል እንጂ ለእኛ አይቻለንም እንዲሉ አሰኝቷቸዋል። ከዚህ በኋላ እንጃሌ ይህን ተርጉማችሁ ካልነገራችሁኝ እናንተን የምቀልብ በቅሎ ናችሁ አላሰግራችሁ፣ ፈረሱ ናችሁ አልጋልባችሁ፣ ምን አደርጋችኋለሁ ብሎ ወወፃ ያሮክ ሰያፊ ያሮክ የሚባል ሰይፈ ጃግሬ ይለዋል ነበረውና ወስደህ ፍጃቸው ብሎት እዟቸው ሲሄድ መካነ ምቅታሉ እንዲህ እንደ ማንኪት ያለ ነው። ማንኪት ማለት ጥምቀተ ባህሩ ያለበት ቦታ ማንኪት ይባላል። እዟቸው ሲሄድ ዳንኤል ቁጥሩ ከጠበብተ ባቢሎን ነውና ከጎዳና አገኛቸው። በይነምንት ወፃ ዝንቱ እጹብ ትእዛዝ፣ ይህ ጭንቅ የሆነ ትእዛዝ ስለምን ወጣ? ወዴት ትወስዳቸዋለህ አለው። ንጉሡ ሕልም አይቶ ሕልሙም ተርጓሜውም ጠፍቶበት ንገሩኝ ተርጉሙልኝ ቢላቸው የማይቻላቸው ሁኖ ወስደህ ፍጃቸው ብሎኝ ልፈጃቸው ይዣቸው እሄዳለሁ አለው። ደግን ሰው ከጎዳና አቁሞ መናገር አይገባምና እስከዚያው ድረስ አብሮ ተከትሎ ሄዶ ተዋቸው፣ አትግደላቸው፣ እኔ ተረጉምለታለሁ፣ ቀን ስጠኝ አለው። እስከ 3 ቀን ድረስ ሰጠው። ከ3 ደቂቅ ይልክባቸዋል። እንዲህ ያለ ነገር ተገኝቷልና ነገሩ ሲሳሳብ ከኛ መድረሱ አይቀርም፣ እስቡበት አላቸው። መሃሉ ሲፈታ ዳሩ መሃል ይሆናል እንዲሉ ለዳንኤል ናቡከደነጾር ያየው ሕልም ዕለቱን ተገልጦለታል። ለ3 ደቂቅ በ3ኛው ቀን ተገልጦላቸዋል። ስለ ትሕትና 3 ቀን ይሰነብታል ዳንኤል። በ3ኛው ቀን ሂዶ ንገሩልኝ የንጉሡን ሕልም ተረጉማለሁ አለ። ለንጉሡ ሂደው ከደቂቀ ፄዋ ከምርኮኞች ከስደተኞች ወገን የንጉሥን ሕልም ተረጉማለሁ የሚል ሰው መጥቷል አሉት። ግባ በሉት አላቸው። ገባ። ትክልኑ ብልጣሶር አይደወተ ሕልምየ ወትርጓሜሁ ይላል። ብልጣሶር ሕልሜንና ትርጉሙን ማግኘት ትችላለህ አለው። እዎ አዎ እግዚአብሔር የገለጠለት ሕልምን ይተረጉማል አለው። ባነጋገሩ ወደ ሃይማኖቱ ይስበዋል። ብልጣሶር ማለት አምሃቤል ማለት ነው። ስማቸውን ለውጦት ነበርና ለውጦ አውጥቶላቸው ነበረ እና ዳንኤልን ብልጣሶር፣ 3 ደቂቅን አናንያ፣ አዛርያ፣ ሚሳኤል የሚለውን ስማቸውን ለውጦ ሲድራቅ ወሚሳቅ ወአብደናጎ ብሎ አወጥቶላቸው ነበርና ብልጣሶር አለው። ንገረኝ አለው። እሱ አይቶት የጠፋውን ሕልም ዳንኤል በመንፈስ ቅዱስ ተገልጾለት ሊነግረው ነው። ከዕለታት አንድ ቀን በልተህ ጠጥተህ ተኝተህ ተነስተህ በሰገነት ስትመላለስ ከፋርስ ከባቢሎን ከጽር ከሜዶን የመጡ የወንድ መኳንንቱ የሴት ወይዛዝርቱ ሲገቡ ሲወጡ ሲወድቁ ሲነሱ ሲፈቱ ሲታጠቁ ሲረበረቡ አይተህ እኔ ይህን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዝቼው ነበረ። ከኔ ቀጥሎ የሚነግሰው ንጉሥ እንደምን ያለ ይሆን? ደካማ ይሆን ወይስ ብርቱን ይሆን ብለህ አሰብክ። አስበህም አልቀረህ። ሌሊት በሕልም ራእይ አየህ። ራእዩም ይህ ነው። ርሱ ዘወርቅ ራሱ የወርቅ አንገቱ ደረቱ የብር ወገቡ የብርት ጭንና ጭኑ የብረት እግርና እግሩ
የብረትና የሸክላ ቅልቅል ምስል ከፊት ቆሞ አንተን ሲያይ ከረጅም ተራራ ታላቅ ደንጊያ ወርዶ አድቆት ተመልሶ ተራራ ሲያህል ያን ነፋስ መጥቶ ሲበትነው አላየህም አለው። አዎ አግኝተዋል፣ አይቻለው፣ ተርጉምልኝ ይለዋል። አሁን ደግሞ ሊተረጉምለት ነው። ራሱ ዘወርቅ የወርቅ የተባልክ አንተ ነህ። የወርቅ ማዕርጉ ከሁሉ በላይ እንደሆነ አንተም ንጉሠ ነገሥት ነህና፣ አንገቱ ደረቱ የብር ዳርዮስ መንግሥተ ሜዶን ነው። የብር ማዕርጉ ከወርቅ ቀጥሎ እንደሆነ ከአንተ ቀጥሎ የሚነግስ ዳርዮስ መንግሥተ ሜዶን ነው አለው። ወገቡ የብርት ቂሮስ መንግሥተ ፋርስ ነው። የብርት ማዕርጉ ከብር ቀጥሎ እንደሆነ ከዳርዮስ መንግሥተ ሜዶን ቀጥሎ የሚነግስ ቂሮስ መንግሥተ ፋርስ ነው። ጭንና ጭኑ የብረት እስክንድር ንጉሠ ጽር ነው። ብረት ሰባቱን ማዕድናት አንድ እንዲያደርግ እስክንድርም አራቱን ማዕዝነ ዓለም አንድ አድርጎ ይገዛልና፣ እግርና እግሩ የብረትና የሸክላ ቅልቅል ምስል በመንግሥተ እስክንድር አራቱ ልጆቹ ናቸው ይላል። የእስክንድር አራቱ ልጆቹ ናቸው። ልጅስ የለውም ፈላስፋ ነው ብሎ አራቱ አገልጋዮቹ ናቸው። ሁለቱ ኃያላኑ፣ ሁለቱ ደካማዎች ይላል። ኃያላኑ አንጢያኮስ፣ በጥሊሞስ ይባላሉ። ደካሞቹ ሰልፎስ፣ ድማጥሪያኖስ ይባላሉ። ምስሉ ከፊት ቆሞ አንተን ሲያይ ማየትህ አንተን ነኝ እንዳንተ ነግሳለሁ ማለቱ ነው። ከረጅም ተራራ የሰው እጅ ሳይፈነቅለው ታላቅ ደንጊያ ወርዶ አድቆት ተራራውን ሲያህል ማየትህ በመጨረሻው ዘመን እግዚአብሔር አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የሚሰራውን ስራ ገልጦልሃል። ነፋስ የስልጣን እግዚአብሔር ምሳሌ ነው ብሎ ተርጉሞለታል። ትርጓሜው መልካም ነው። ነገር ግን ጌታ ወደዚህ ዓለም መምጣቱ በመንግሥተ ሮም ነው እንጂ በመንግሥተ ጽር ነው ወይ መጽ ይላል። አምላከ ሰማይ ወምድር በማይሌሆሙ ለእሉ እንዲል ያሸጋሽጋል። ራሱ የወርቅ አንተ ነህ አይለወጥም ይላል። አንገቱ ደረቱ የብር ዳርዮስ መንግሥተ ሜዶን ቂሮስ መንግሥተ ፋርስ። ወገቡ የብርት እስክንድር ንጉሠ ጽር። ጭንና ጭኑ የብረት መንግሥተ ሮም። እግርና እግሩ የብረትና የሸክላ ቅልቅል ምስል በመንግሥተ ሮም የሚነግሱ ነገሥታት እኩሎቹ ደካሞች፣ እኩሎቹ ኃያላን ናቸው። ከረጅም ተራራ ታላቅ ደንጊያ ወርዶ አድቆት ተራራውን ሲያህል ማየትህ ይላል። በመጨረሻው ዘመን አምላክ ሰው ሆኖ የሚሰራውን ስራ ገልጦልሃል። ነፋስ የስልጣን እግዚአብሔር ነው ብሎ ተረጉማል። መምህር ኤስድሮስ ግን ወርቅ፣ ብርት በሦስቱ ሰማያት በኢዮር፣ በራማ፣ በኤረር ያሉ መላእክት ናቸው። ወርቅ፣ ብርት፣ ጭንና ጭኑ የብረት ይላል። በአየር ያሉ አጋንንት። እግርና እግሩ የብረትና የሸክላ ቅልቅል ምስል ደቂቀ አዳምና ልቡሳነ ሥጋ አጋንንት ናቸው። እስመ ሕውሳን እሙንቱ በዘራጉ አለማየው እንዲል ደንጊያ ከረጅም ተራራ ወርዶ አድቆት ተራራውን ሲያህል ማየትህ ሥጋ በተዋሕዶ የባሕርይ አምላክ ሆኖ እሊህን ሁሉ አንድ አድርጎ ለመግዛቱ ምሳሌ ነው። ነፋስ የስልጣን እግዚአብሔር ብለው ተርጉመዋል። እና
ነቢዩ ዳንኤል ያየው ደንጊያ አለ ነው። ዳንኤል በአምሳለ እብን ካየው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበወውን ጥበቡን በልቡናችን ሳይብን አሳድሪብን። ገበሬ ያልጣረባት ያልጋረባት ሐሩረ ፀሐይ ያልወደቀባት አለ ነፋስ ያልወዘወዛት ለታብቁል ባለው ቃል አምላካዊ ቃል የተገኘች አጽቀ ሰሉስ እመቤታችን አንቺ ነሽ። አንድም አጽቀ አቤሜሌክ አንቺ ነሽ ይላል። ለነቢዩ ለኤርምያስ ባሮክ አቤሜሌክ የሚባሉ 2 ደቀ መዛሙርት ነበሩት። የምድያም የኢትዮጵያ ሰዎች ናቸው። ሁልጊዜ ታሬነ ሙስና ለኢየሩሳሌም የኢየሩሳሌምን ጥፋት የሀገራችን ጥፋት አታሳየን እያሉ ይጸልዩ ነበረ። ነቢዩ ኤርምያስ የጽዋዌን ነገር ሲናገር እየሰሙ ጽዋዌ በደረሰ ጊዜ ኤርምያስ ወደ እግዚአብሔር ጸለየ እንዲህ ሲል አርየንኬ ዘገብሮ ለአቤሜሌክ ኢትዮጵያዊ ዛውፃኒ ማማም ከረግረግ ውስጥ ያወጣኝ የኢትዮጵያ ሰው አቤሜሌክን ምን ላድርገው ንገረኝ ብሎ ወደ እግዚአብሔር ያመለክት። ባሮክን አጽመ አበውን አጽመ ነገሥትን መቃብረ አበውን አስጠብቀው። አቤሜሌክንም ለድውያን ለሕሙማን የምንቀባው አጽቀ በለስ አምጣ ብለህ ሙዳዩን ወቅለምቱን አስይዘህ አግሪጳዎስ ወደሚባል ሀገር ላከው። እኔ በጥበብ እሰውረዋለሁ አለው። ባሮክን መቃብረ አበውን አጽመ አበውን መቃብረ ነገሥትን አስጠብቆታል። አቤሜሌክንም ሙዳዩን ወቅለምቱን አስይዞ ለድውያን የምንቀባው አጽቀ በለስ አምጣ ብሎ ወደ አግሪጳዎስ በፍኖተ አግሪጳዎስ ልኮታል። በዚያች ሌሊት እስራኤል ተማርከው ፋርስ ባቢሎን ወርደዋል። አቤሜሌክ አጽቀ በለሱን ቆርጦ ይዞ ሲመጣ ጊዜው ዋየ ፀሐይ ቀትር ነበረና ወረከበ ዕፀ ጽፍቅተ ይላል ጥላ ያላት ዛፍ አግኝቶ ከዚያች ስር ተቀመጠ። ወዲያው እንቅልፍ ብሎ ተኝቷል ይላል። 66 ዓመት የመከራው ዘመን እስኪያልፍ ድረስ ከዛፍ ስር እግዚአብሔር ሰውሮ አስቀምጦታል። ጥፋቷን የሀገራችን ጥፋት አታሳየኝ ስላለ ነው፣ በጸሎቱ ነው። በ66ኛው ዘመን አቤሜሌክ ነቅቶ ሊሄድ ጎዳና ቢጀምር ሀገሩ ተፈቶ መንገዱ ጠፍቶት ቸግሮት ቆሞ ነበር። የያዛትን ሙዳይ ከፍቶ አጽቀ በለሱን ቢያይ ወዟ ሲንጠፈጠፍ ቅጠሏ ሳይደርቅ አግኝቶ መምህር ኤርምያስ ለድውያን የምንቀባው አጽቀ በለስ አምጣ ብሎ ልኮኝ ነበረ። እነሆ ወዟ ተፈጠፋል፣ ቅጠሏ አልጠወለገም። ምንድን ነው ነገሩ? አእምሮ የተነስቶኛል ወይስ እንቅልፉ ባይወጣልኝ ነው እያለ ሲያወጣ ሲያወርድ ከተራራ ላይ አንድ ትልቅ ሰው ቆሞ ይታየዋል። አይቶ አየው ይላል። በ66 ዘመንስ ሰው የለም አይገኝም ብሎ መልአክ እግዚአብሔር ቅዱስ ሚካኤል ነው። ሊቀ መላእክት ቅዱስ ሚካኤል በአምሳለ አረጋዊ ቆሞ ታይቶታል። መጋቤ ብሉይ ነውና ቅዱስ ሚካኤል ሂዶ አይቼ አለው እለ ኤርምያስ አበውየ ወእለ ባሮክ አኀውየ፣ አባቶቼ እነ ኤርምያስ ወንድሞቼ እነ ባሮክ ወዴት ነው ያለው አለው። መልአኩም አንተኑ ነግድ ዘኢየሩሳሌም አንተኑ ነግዳ ለኢየሩሳሌም ይላል። ለኢየሩሳሌም አንተ እንግዳ ነህን? እነሆ አገሪቱ ከጠፋች 66 ዓመት እነ ኤርምያስ ተማርከው ያሉ በስደት በፋርስ በባቢሎን ነው አለው። ኦሪት
ሕገ ኦሪት አክብር ገጸ አረጋዊ፣ ሽማግሌን አክብር አትንቀፍ ትላለች እንጂ ጅጁ ሽማግሌ ባልኩህ ነበረ። እነሆ መምሬ ኤርምያስ ለድውያን የምንቀባው አስቀበለስ አምጣ ብሎ ልኮ ሰዶኝ፣ ወዟ ጠበጠባል ቅጠሏ አልጠወለገም፣ እንዴት ተሰዶ ሄዱ ትለኛለህ አለው። ሲልክህ ወራቱ ምን ወራት ነበር አለው። ወርሃ ጽጌ የአበባ ዘመን ነበር ይለዋል። ወርሃ ዘር ሆኖብሃል፣ ዛሬ እኮ የዘር ወራት ነው ይለዋል። ወርሃ ዘር ቢለው ወርሃ ጽጌ ሆኖብሃል ብሎ አንተ ደግ ሰው ስለሆንክ የኢየሩሳሌምን ጥፋት አታሳየኝ ያልክ ስለጸለይክ እግዚአብሔር ከመከራው ሰውሮ ነው እንጂ እነሆ 66 ዓመት ሆኗል። ና ከወንድምህ ከባሮክ ጋር ላገናኝ ብሎ ወስዶ አገናኛቸው። እግዚአብሔር አምላክ የጠፉትን የተለያዩትን አንድ ያደርጋል፣ ያገናኛል። መልአኩ ቅዱስ ሚካኤል አቤሜሌክን ከባሮክ ጋር አገናኘው። ተገናኝተው አንገት ለአንገት ተቃቅፈው 2 ሰዓት ያህል ተላቅሰዋል ይላል። ዘመኑ ብዙ ነው፣ 66 ዓመት። ከዚህ በኋላ ባሮክና አቤሜሌክ እግዚአብሔር ከመከራው እንደሰወረን የሚጠትን ነገር ቢገልጽልን ሱባኤ እንግባ፣ እስራኤል የሚመለሱበትን ከስደት የሚመለሱበትን ቢገልጽልን ብለው ሱባኤ ቢገቡ ለሚጠት 4 ዓመት እንደቀረው ተገልጾላቸው ደብዳቤ ጽፈው ለሚጠት 4 ዓመት ቀርቷልና ከአሕዛብ ጋር የተጋባችሁ ተፋቱ፣ ከአሕዛብ ጋር ያልተጋባችሁ እንዳትጋቡ የሚል ደብዳቤ ጽፈው አስቀበለሱን ጨምረው የሚወስድላቸው አጥተው ሲጨነቁ የታዘዘ ንስር መጣላቸው። ንስሩ መጥቶ ከፊታቸው ቆሞ ሰላም ለከ ኦ ባሮክ፣ መጋቢ ሃይማኖት ይለዋል። የሃይማኖት አደግሸኛ ከሕፃንነትህ ጀምረህ ሃይማኖትህን ጠብቀህ የኖርክ አንተ፣ ለአንተ ሰላምታ ይገባል አላቸው። በቃል ሰባዊ ተነጋግረው አስቀበለሱና ደብዳቤውን ከአንገቱ አስረውለት ንስሩ ኢየሩሳሌም ተነስቶ ፋርስ ባቢሎን የ2 ዓመት ጎዳና ነው። ወዲያው ደረሰ። ቢደርስ ኤርምያስ ከእስራኤል ሰው ሙቶበት ከንጉሱ ተካሶ ሊያስቀብር ይዞ ሲሄድ እኩሉ ከፈረሰ ግንብ አሳርፎ ሳለ ንስሩ ደርሶ ኤርምያስ ኤርምያስ ብሎ በቃል ሰባዊ በሰው ቋንቋ አነጋገረው። ኤርምያስም ገረመው። ቀድሞ አባቶቻችን እግዚአብሔር በራእይ በሕልም በመልአክ ያነጋገራቸው ነበር፣ ዛሬስ በንስር አነጋገረን ብሎ የተስፋው ዘመን ደርሷል ማለት ነው አለ። ያም ንስር ወኬዶ ለምውት በእግሩ ይላል። የሞተውን ሰው አስከሬኑን በእግሩ ነካ ነካ ቢያደርገው የሞተው ሰው አፈፍ ብሎ ተነስቶ የደብዳቤውን ቃል አንቦ ተመልሶ አርፏል ይላል። ሚጠት እንደደረሰ ወደ ሀገራቸው የሚመለሱበት ጊዜ እንደደረሰ ተስፋው እንደደረሰ በዚህ አውቀዋል። ያቺ አቤሜሌክ የያዛት በሙዳይ የያዛት አስቀበለስ የበለስ ቀንበጥ ቅጠል ሳትጠወልግ እንደተገኘች እመቤታችንም በ66ኛው ዘመን ነፃ ጠባዬ ሳያድፍባት ተገኝታለችና አስቃ አቤሜሌክ አንቺ ነሽ ወበከመ ነፋይኩ ውስተ ገጹ ለአዳም ከማሁ አንቲኒ ሃሎኪ ወይረሳይኪ እንዲል ወለተ ንጽሕተ ይላል። እንዲሁ ያስተረጉማል የልደታ ትርጓሜ። ሙዳይ አሚን አሚን እሷ ሙዳይ ነው፣ አሚን ልጇ ሙዳይ እሷ ዘውቱ አሚን እንዲል የቅዱሳን አባቶቻችን የቀናች ሃይማኖታቸው እመቤታችን አንቺ ነሽ። አምላክን የወለድሽ እመቤታችን ንጽሕት ሆይ በድንጋሌ ሥጋ በድንጋሌ ነፍስ ሕትምት የምትሆኝ
ለነ ቃለ አብ ኢየሱስ ክርስቶስ መጽአ ለመድኃኒትነ እኛን ለማዳን ወደዚህ ዓለም የመጣ የአብ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስን ወለድሽልን። ሰአሊ ለነ ቅድስት እኛን ለማዳን ወደዚህ ዓለም ከመጣው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ እሙ ለብርሃን ክብርት ወላዲተ እግዚእ ክብርት የከበርሽ ጌታን የወለድሽ የብርሃን እናቱ እመቤታችን ሆይ እንተ ጾርኪ ለቃል ዘኢይትራይ የማይመረመር አካላዊ ቃልን አለ በማኅፀንሽ የጸነስሽው እምድረ ወለድኪ ኪያሁ ነበርኪ በድንግልና እሱን ከወለድሽው በኋላ ማኅተመ ድንግልና ሳይለወጥ በድንግልና ጸንተሽ ኖረሻልና በስብሐት ወባርኮት ያብዩኪ ስለዚህ በውስጥ በአፋ በነፍስ በሥጋ ያመሰግኑሻል፣ ያከብሩሻል። ሰአሊ ለነ ቅድስት እንዲህ ካለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ልሳን ዘይክል ነቢበ ዘይትነገር በእንቲአኪ ስለ አንቺ ድንቅ ሆኖ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? ድንግል ብኪ ባለው ይተረጉማል ይላል። ቅዱሳን አባቶቻችን ሐዋርያት እመቤታችን እንደምን ጸነስሽው እንደምን ወለድሽው እስኪ ንገሪን አሏት። እሷም ሳስበው ነገሩ ጭንቅ ይለኛልና እጄን እግሬን ያዙኝ አለቻቸው። እጇን እግሯን ያዟት። ከዚህ በኋላ ወትሮ የማውቀው መልአክ ቀርቶ የማላውቀው መልአክ መጣ። ጊዜው ካፊያ ነበር። ወገሰሰ አጽፎ ዘየማን ወኮነ ህብስተ ሕይወት በሊዮ አምላአኒ ቀኝ ክንፉን አጽፉን ቢባርከው ህብስተ ሕይወት ሆነ፣ ቀምሷ ቀመሰኝ። ወገሰሰ አጽፎ ዘጸጋም ወኮነ ጽዋ ሕይወት ሰትዮ አስተየኒ የግራ አጽፉን ክንፉን ቢባርከው ጽዋ ሕይወት ሆነ፣ ቀምሷ ቀመሰኝ ብላ ነገር ጀምራላቸው ሳለች ከወደ ላይ ከወደ ሰማይ የመብረቅ የነጎድጓድ ድምፅ ተሰማ። በዚህ ጊዜ ሐዋርያት ደንግጠው እንደ ሻሽ ተነጥፈዋል፣ እንደ ቅጠል ረግፈዋል፣ እንደ ግንድ ተረብርበዋል። እሷ ለበቃችሁ ምስጢር እናንተ አልበቃችሁም ሲል መምህር ስድሮስ ግን ግሩም መልአክ የእግዚአብሔር ምሳሌ ህብስተ ሕይወት ጽዋ ሕይወት የእግዚአብሔር ወልድ ምሳሌ በሊዮ አብልሃኒ ሰትዮ አስተየኒ ማለቷ ቅድመ ዓለም ያለ እናት ወልዶ ድረ ዓለም ያለ አባት እንደወልደው አደረገኝ፣ ብቻ መውለድን ቀምሷ ቀመሰኝ ማለት ነው ብለው ተርጉመውታል። ድንግል ንጽሕት እሙ ለቃለ አብ አካላዊ ቃልን የወለድሽ ንጽሕት እመቤታችን ሆይ ኮንኪ መንበሮ ለንጉሥ ለዘይጸውርዎ ኪሩቤል ኪሩቤል ለሚሸከሙት ዙፋን ኮንኪ አንቺም አለ ማደሪያ ሆንሽ ይላል። ምን ነው ይጸውር ድደው ነበር ጠፈሮ መሰረተ ዓለም አዚህ ዓለም በራሁ ሁሉ ሰዲው እንዲል ለሰማይ ለምድር ምን ቦታ አላቸው? ቦታነታቸው እሱ አይደለምን ቢሉ እውነት ነው። ቦታቸውስ እሱ ነው። ነገር ግን በዘፈቀደ ይገለጽባቸዋል፣ በጸጋ ያድርባቸዋል፣ ይቀድሱታል አለ ያመሰግኑታል እና እንዲህ አለ እንጂ ይላል። ናስተበጽአኪ ኦ ቡርክ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ በረከተ ነፍስን እያማለድሽ የምታሰጭ ቡርክት እመቤታችን እጹብ እጹብ እያልን እናመሰግንሻለን። ወንዘክር ስመኪ በኩሉ ትውልደ ትውልድ በልጅ ልጅ ዘመን አንድም በትውልደ ያፌት በትውልደ ዛም በትውልደ ሴም በትውልደ ካም በትውልደ ያፌት አለ ስምሽን እንጠራለን ኩሉ አለ ከሊ የወጣ ትውልድ የለምና ርግብ ሰናይት እሙ ለእግዚእነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናቱ መልካም ርግብ እመቤታችን አለ። አንድም ርግበ ኖህ ይላል። ርግበ ኖህ ያቺ የኖህ ርግብ አለ ሀጸ ማያይህ ነትከ ማያይህ ስትል ቆጽለ ዘይት በአፏ ይዛ ተገኝታለች። እመቤታችንም ሀጸ ማይ ኃጢአት ነትገ ማይ ኃጢአት ስትል ጌታን በድንግልና ጸንሳ ተገኝታለችና አንድም ርግበ ዳዊት ርግበ ሰሎሞን ይላታል። ሰሎሞን ርግብየ እያለ ያመሰግናታል እና
አንድም በእሷ ርግብነት የልጇን ርግብነት መናገር ነው። በደብተራ ኦሪት ቀያሃን፣ ኮሳኩሳን፣ ጸሊማን አርጋብ ይኖሩ ነበር። ቀያሃን ማለት ቀያዮች፣ ኮሳኩሳን ማለት ዝንጉርጉሮች፣ ጸሊማን ማለት ጥቋቁሮች ርግቦች ይኖሩ ነበር ማለት ነው። በመካከላቸው ጻዕዳ ርግብ፣ ነጭ ርግብ ይኖር ነበረ። ሌዋዊ ካህኑ አውታረ ደብተራ የድንኳኑን አውታር ይቆርጥብኛል ብሎ በዘንግ ደብድቦ ገሎታል ነጩን ርግብ። ይኸውም ምሳሌ ነው። ቀያሃን፣ ኮሳኩሳን፣ ጸሊማን አርጋብ የነቢያት የካህናት ምሳሌዎች ናቸው። ቀያሃን አላቸው ደማቸውን ያፈሳሉና። እነ ኤርምያስ፣ እነ ኢሳይያስ፣ እነ ዘካርያስ በገድል ነው የሞቱ። ጸሊማን አላቸው መከራቸው ጽኑ ነበረና። ኮሳኩሳን አላቸው ባለ ተስፋዎች ነበሩና። ጻዕዳ ርግብ፣ ነጭ ርግብ የተባለ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወልድ ሆይ ጻዕዳ በመለኮቱ ወቀይ በትስብእቱ እንዲል የእሱ ምሳሌ ነው። የጌታችን ምሳሌ ነው ጻዕዳ ርግብ፣ ነጩ ርግብ። ሌዋዊ አውታረ ደብተራ ይቆርጥብኛል ብሎ በዘንግ ደብድቦ እንደገደለው ጌታችን መድኃኒታችን ኢየሱስ ክርስቶስም አሌ ለክሙ ጸሐፍት ፈሪሳውያን መደለው እናንተ ግብዞች ወየላችሁ እያለ በገንዛ ግብራቸው ቢዘልፋቸው ጠልተው ተመቅኝተው ሰቅለው ገድለውታልና በእሷ ርግብነት የልጇን ርግብነት መናን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ማርያም እም ወአመት እናትነትን ከአገልጋይነት አገልጋይነትን ከእናትነት አንድ አድርገሽ ይዤ የተገኘሽ እመቤታችን ተፈስሒ ደስ ይበልሽ። አመት ወእም ማለት ድንግል ወእም ሲል ነው። አመት እንደ አምላክነቱ፣ እም እንደ ሰውነቱ። አንድም አግብርተ ዲያብሎስ አይማተ ዲያብሎስ የዲያብሎስ አገልጋዮች በተባሉበት ወራት አመት እግዚአብሔር የእግዚአብሔር አገልጋይ መባል ደስ ያሰኛልና ተፈስሒ ደስ ይበልሽ። እሷም ነየ አመቱ ለእግዚአ ኩሉ ብላለችና ከዚያ አያይዞ ተፈስሒ ኦ ማርያም እም ወአመት አለ። ያምጣው በክንድሽ እቅፍ ድግፍ አድርገሽ ያዝሽው ልጅሽን መላእክት ያመሰግኑታልና። ኪሩቤልም እየፈሩ እየተንቀጠቀጡ ይሰግዱለታልና። ሱራፌልም ያለ ማቋረጥ ይሰፍሑ ክነፊሆሙ ወይብሉ ዝንቱ ውእቱ ንጉሠ ስብሐት መጻ ይስረይ ኃጢአት ዓለም በእበየ ሳህሉ። ሱራፌል ኪሩቤል ይሰግዱለታል። ሱራፌልም ክንፋቸውን ዘርግተው ያለማቋረጥ የክብር ባለቤት እሱ በይቅርታው በቸርነቱ ብዛት ወደዚህ ዓለም መጥቷልና እሱን ቅፍ ድግፍ አድርገሽ ያዝሽው እመቤታችን ተፈስሒ ደስ ይበልሽ እያሉ ያመሰግኗታል። ይሰፍሑ ክነፊሆሙ አለ፣ ክንፋቸውን ይዘረጋሉ አለ። በሁለቱ ክንፋቸው ፊታቸውን ይሸፍናሉ። ወእምዝ በአመተ ሞተ ዖዝያን ርኢክዎ ለእግዚአብሔር ልዑል ዘይነብር ዲበ መንበሩ ነዋህ ወብሩህ ወምሉእ ቤተ ስብሐቲሁ ወሱራፌል ይቀውሙ አውዶ ወለለሃዱ በበስድስቱ ክነፊሆሙ በክልኤ ክነፊሆሙ ይከድኑ ገጾሙ ወበክልኤ ክነፊሆሙ ይከድኑ እግሮሙ ወበክልኤ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። በሁለቱ ክንፋቸው ፊታቸውን ይሸፍናሉ። በሁለቱ ክንፋቸው እግራቸውን ይሸፍናሉ። ሁለቱን ክንፋቸውን ወዲያና ወዲህ አድርገው
ቅዱስ እግዚአብሔር እያሉ ያመሰግናሉ እንዲል በሁለቱ ክንፋቸው ፊታቸውን መሸፈናቸው ፊትህን ማየት አይቻለንም ሲሉ ነው። በሁለቱ ክንፋቸው እግራቸውን መሸፈናቸው ከፊት መቆም አይቻለንም ሲሉ ነው። ሁለቱን ክንፋቸውን ወዲያና ወዲህ ማድረጋቸው ትምህርተ ፍርሃት የፍርሃት ምልክት ነው። ከመያው ዮሙ ነበልባለ እሳት ብሎ ሊቁ ወስዶታል። መንበረ ጸባዖቱ እሳተ መለኮቱ እንዳያቃጥላቸው ነው። ምን ነው ክንፋቸውስ አካላቸው አይደለምን ሚሉ ትምህርተ ፍርሃት። አሁን ሴቶቹንና ሕፃናትን እንመታቸዋለን ብለው ብትር ባነሱባቸው ጊዜ እጃቸውን ይጋርዳሉ። ይህ አካላቸው አይደለምን? የትምህርተ ፍርሃት የፍርሃት ምልክት ነው ይላል። አንድም በሁለቱ ክንፋቸው ፊታቸውን መሸፈናቸው ባሕርይህን መመርመር አይቻለንም ሲሉ፣ በሁለቱ ክንፋቸው እግራቸውን መሸፈናቸው ባሕርይህን መተላለፍ መረማመድ አይቻለንም ሲሉ፣ ሁለቱን ክንፋቸውን ወዲያና ወዲህ ዘርግተው መታየታቸው ትምህርተ ተልእኮ እየተላላኩ ሰውን ያማልዳሉ እና የማማለዳቸው ምሳሌ ነው። አንድም በሁለቱ ክንፋቸው ሁለቱን ክንፋቸውን ወደ ላይ፣ ሁለቱን ክንፋቸውን ወደ ታች፣ ሁለቱን ክንፋቸውን ወዲያና ወዲህ ዘርግተው ይታያሉ። ሁለቱን ክንፋቸውን ወደ ላይ ማድረጋቸው ወደ ላይ ቢወጡ አትመረመርም አትገኝም ሲሉ፣ ሁለቱን ክንፋቸውን ወደ ታች ማድረጋቸው ወደ ታች ቢወርዱ አትገኝም ሲሉ፣ ወዲያና ወዲህ ማድረጋቸው ወዲያ ወዲህ ቢሉ አትገኝም አትመረመርም ሲሉ፣ አንድም ሁለቱን ክንፋቸውን ወደ ሰማይ ማድረጋቸው በሰማይ ምሉ ነህ ሲሉ፣ ሁለቱን ክንፋቸውን ወደ ታች ማድረጋቸው በምድር ምሉ ነህ ሲሉ፣ ሁለቱን ክንፋቸውን ወዲያና ወዲህ መዘርጋታቸው ጽንፍ እስከ ጽንፍ ድረስ አንተ የሌለበት ዓለም የለም ምሉ ነህ በዓለም ሲሉ፣ አንድም ሁለቱን ክንፋቸውን ወደ ላይ፣ ሁለቱን ክንፋቸውን ወደ ታች፣ ሁለቱን ክንፋቸውን ወዲያና ወዲህ አድርገው ይታያሉ። ወደ ላይ ወደ ታች ቀኝና ግራ ሲያደርጉት ክንፋቸው ትምህርተ መስቀል ይሆናል። ትምህርተ መስቀል ይሆናል። ይህንም ሊቁ በአርአያ ትምህርተ መስቀል ብሎ ወስዶታል። ሰው እጁን በዘረጋ ጊዜ፣ ንስር ክንፉን በዘረጋ ጊዜ ትምህርተ መስቀል እንዲሆን እነሱም እንዲሁ ነው ይታያሉ፣ ይኖራሉ። ከዕለተ ዓርብ ከዕለተ ስቅለቱ አስቀድሞ እንዲሁ ነው መታየታቸው። እንዲህ ባለ አርአያ ተሰቅለህ ዓለሙን ታድነዋለህ ሲሉ ነው። ከዕለተ ዓርብ በኋላ እንዲሁ ነው መታየታቸው። በመስቀል ተሰቅለህ ዓለሙን አድነዋል ሲሉ ነውና ይሰፉ ክነፊሆሙ አለ ነው። በይቅርታው በቸርነቱ ብዛት ዓለሙን ይቅር ካለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለበወውን ጥበቡን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እሷ ግን ከሐልዮ ከነቢብ ከገቢር ከዚህ ሁሉ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ ማርያም እሰታት ምትካቱ ተገርሱ ለአዳም ከመባይሪ ጻዳ እንዲል። ጽኒትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒት ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽኒት ናትና። ጽኒት በድንግልና አልባቲ ሙስና ራቁ ደመና እንዲል። ክብርትም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የምትገኝ ከመቤታችን በቀር ሌላ ሴት የለችምና። ልዩም አለ ነው። ክብርት አለ ነው። ክብርት አለ ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ጳጳሳት፣ ነገሥታትን ክብርት አለ ሌሎችን ሴቶች የምናከብራቸው ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳት፣ ጳጳሳት፣ ነገሥታትን ወለዱ ብለን ነው። እሷን ግን የምናከብራት እመአምላክ ወላዲተ አምላክ እመብርሃን ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አንድ አርጋ አስተባብራ ይዛ የምትገኝ ከመቤታችን በቀር ሌላ ሴት የለችምና። ዓይኗ ነው ቢሉ አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድርብን ማለት ነው። አልፋዋ ነው ቢሉ
ለመኝልን ማለት ነው። ልመናስ ከዚህ በኋላ ስንኳንስ በእርሷ በሌሎችም ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ እንዲህ አለ እንጂ ጻድቃንኒ ይረክቡ በአቲ ስለቶሙ ኩሎ ዘአሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ይቆየን። አሜን። የቅዳሴ ማርያም ትርጓሜ ይካሄዳል። ተከታተሉ። በያላችሁበቱ ናችሁ። በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አዎ አሁን የሚተረጎመው በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ የሚለው ነው። ይህ ይበሉ ሕዝቡም እንዲህ ብለው ያመስግኑ። በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አቤቱ ሥጋህን ደምህን መስጠትህ እንደኛ እንደ ኃጢአታችን አይደለም፣ እንዳንተ እንደ ቸርነትህ ነው እንጂ እንደኛ እንደ ኃጢአታችንስ ቢሆን ባልተገባንም ነበር ይበሉ። በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አቤቱ ኃጢአታችን ይቅር የምትለን እንዳንተ እንደ ቸርነትህ ነው እንጂ እንደኛ እንደ ኃጢአታችን አይደለም። እንደ ኃጢአታችን ብዛትስ ቢሆን ባልተገባንም ነበር። አቤቱ መቅሰፍቱን መከራውን የምታመጣብን ቅሉ እንዳንተ እንደ ቸርነትህ ነው እንጂ እንደ ኃጢአታችን አይደለም። እንደ ኃጢአታችንስ ቢሆን መከራው በዝቶ በመጣብን ነበር እያሉ ያመስግኑ ይላል። ይህን በከመ ምሕረትከ አምላክነን የተናገረው አልታወቀም። ነገር ግን ጸሎቱ ደግ ጸሎት ስለሆነ ከአቡነ ዘበሰማያት ቀጥሎ ከሰራዊት አስቀድሞ ይባል ብለው ሊቃውንት ሰርተውልናል። አንድም የተናገረው ታውቋል። አባታችን አዳም ነው። ማን ነው? ፈያታዊ ዘይማን ነው። ጥጦስ ተዘከረነ እግዚኦ ዘመንግሥትከን አለ። በተናገረ ጊዜ ከዚያ አያይዞ ተናግሮታል። 3 ጊዜ መሆኑ የሥላሴ የሦስትነታቸው ቃሉ አንድ መሆኑ የአንድነታቸው ምሳሌ ነው። አንድም ጸሎት 3 ወገን ነውና አለ። በወጣኒነት በማዕከላዊነት በፍጹምነት ሆነው የሚጸልዩት ጸሎት አለና አንድም መላልሶ መጸለይ እንዲገባ ለማጠየቅ፣ አንድም በስጋው በደሙ ምክንያት 3ቱ ሥላሴ ያድሩብናልና መላልሶ ተናገረው። ይህንን እየተቀባበሉ ይሉታል ይላል። ሰራዊተ መላእክት ይበሉ ሕዝብ ሰራዊተ መላእክቲሁ ለመድኃኔ ዓለም። አሁን መጣ። ለመድኃኔ ዓለም ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም። የመድኃኔ ዓለም አገልጋዮቹ ሰራዊተ መላእክት ከፊቱ ይቆማሉ። ወይኬልልዎ ለመድኃኔ ዓለም መድኃኔ ዓለምን ያመሰግኑታል። አንድም እንዘ ይቀውሙ ይኬልሉ ይላል። ቁመው ያመሰግናሉ፣ እያመሰገኑ ከፊቱ ይቆማሉ። አንድም እያመሰገኑ ይጋርዳሉ፣ አንድም ከፊቱ ቁመው ያመሰግናሉ ይላል። ቅዱስ ሥጋው ክቡር ደሙ ከሚፈተትበት ከሚሰጥበት ስሙ ከሚጠራባት ከቤተ ክርስቲያን መላእክት አይለዩም። ይሁም ሊታወቅ በመዓልት 600 በሌሊት 600 መላእክት ቤተ ክርስቲያንን ይጠብቋታል። 300ም ይላል። በቅዳሴ ጊዜ ግን መላእክት ሰራዊተ መላእክት በዝተው ይወርዳሉ። እንደ ሻሽ ይነጠፋሉ፣ እንደ ቅጠል ይረግፋሉ።
እንደ ግንድ ይረበረባሉ ይላል። ሄድ ሥጋሁ ወደሙ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም መላእክት የሚያመሰግኑት መላእክት የሚጋርዱት የመድኃኔ ዓለም ቅዱስ ሥጋው ክቡር ደሙ ይህ ነው ይላል። ወንብጻሕ ቅድመ ገጹ ለመድኃኔ ዓለም ወንብጻሕ ቅድመ ገጹ ለመድኃኔ ዓለም መላእክት በባለሟልነት ከፊቱ ቁመው እንዲያመሰግኑ መላእክት ከፊቱ ቁመው እንዲጋርዱ እኛም በባለሟልነት ሄድ በአሚነዚያሁ ለክርስቶስ ንገኒ በአሚነዚያሁ ለክርስቶስ ንገኒ አለ። በባለሟልነት መላእክት እንዲያመሰግኑ እያመሰገን መላእክት አለ እንዲጋርዱ እኛም በዙሪያው ሁነን በአሚነዚያሁ ለክርስቶስ ንገኒ በማመን እሱን በማመን ጸንተን በጸሎት በአምልኮት ለክርስቶስ እንገዛለን ይበሉ። በአሚነዚያሃ ለማርያምን ቅዱስ ያሬድ ተናግሮታል። ይህንም ሰራዊት ከመጋረጃ በውስጥ ከመጋረጃ በአፋ ሆነው እየተቀባበሉ ይጸልዩታል። ንፍቅ ቄስ ንፍቅ ዲያቆን ከመንጦላይት በአፋ ሆነው ሰራዩ ቄስ ሰራዩ ዲያቆን አብሪ ቄስ ከውስጥ ሁነው ምሳሌ ነው። በውስጥ ያሉት የሐዋርያት በአፋ ያሉት የነቢያት ምሳሌዎች ናቸው። አንድም የውስጥ ያሉት የምስጢር ምስጢር ነው። ይህም ምስጢር ነው። ይህም ምስጢር ነው። በአሚነዚያሃን ቅዱስ ያሬድ አለ ተናግሮታል ይላል። መኳንንት ደጁን ክፈቱ ይላል። በማዕረግ መላእክትን መኳንንት ነገደ መኳንንት አሉና በስማቸው አርኅዋተ መኳንንት አለ። አናጉንስጢስ ንፍቅ ዲያቆናት በሩን ክፈቱ ይበል፣ ደጁን ክፈቱ ይበል ይበል ዲያቆን። በንስሐ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። አንድም በደልን ተመለስን ያላችሁ፣ አንድም ርዕሰ ልቡናችሁን ከትዕቢት ይላል ለዩ ሲል ነው ይበል ካህን። ለከ እግዚኦ ለገባሬ ኩሉ ለዘይታስተርኢ አምላክ ንሰፍ ነፍሰነ ለከ እግዚኦ ለገባሬ ኩሉ ለዘይታስተርኢ ንሰፍ ነፍሰነ ለና ለአንድ ወገን ነው። 22ቱን ስነ ፍጥረት ለፈጠርክ ለማትታይ ለማትመረመር ፈጣሪ አቤቱ ሰውነታችን እንደታጠበ ሸማ እንደተተከለ ትርሽማ አድርገን እንዘረጋለን አለ። በጸሎት ጊዜ እጅን ዘርግቶ መቆም ይገባል። ለእመ ኢትክል ሰፊሃ እዴከ ስፎ ለህሊናከ እንዲል አንድም ለማትመረመር ፈጣሪ ላንተ ሰውነታችን ዘርግተን እንቆማለን። አንድም ሀቤከ ይላል ወደ አንተ እጃችን ዘርግተን እንጸልያለን አለ። ጸሎቱ በአንቃይደወ አይንት በሰፊያ ህሊና ይሁን ሲል ነው። ለከናቴት ዛንተ መትሃቲ ለኩሉ ወለከናቴ ዛንተ መትሃቲ ሁሉን ትሁት ለምታደርግ ለአንተ እንዋረዳለን። ወለከ ንሰግድ ዛንተ መስገዲ ለኩሉ ሁሉ ለሚሰግድልህ ለአንተ እንሰግዳለን። ወለከ ንትቀነይ ዛንተ መቅነይ ለኩሉ ሁሉን ለምትገዛ ሁሉ ለሚገዛልህ ለአንተ እንገዛለን። ሰጣሂሁ ለህቡ ሰጣይሁ ለህቡ ይህን ዓለም እምኀበ አልቦ ሀበቦ አምጥተህ በተፈጥሮ የገለጽከው ወከባቲሁ ለኩሉ ክሱ ይህን ዓለም ከመኖር ወደ አለመኖር በህልፈት የምትሰውረው
ወሰጣይሁ ለህቡ አለ መለኮትን በስጋ የምትገልጠው ስጋንም አለ በመለኮት የምትሰውረው ስጋህን ደምህን በስርናዩ በወይኑ የምትገልጠው ስርናዩን ወይኑን አለ በስጋህ በደምህ የምትሰውረው ሰጣይሁ ለህቡ አንድም ኃጢአተ አይሁድን በጽፈት የምትገልጸው ለኩሉ ክሱት ኃጢአተ አይሁድን ይላል ከባቲሁ ባለመግለጽ የምትሰውረው አንድም ኃጢአተ አይሁድን የምትገልጸው ኃጢአተ ዘማን የምትሰውረው አለ። አይሁድ ከዕለታት በአንድ ቀን ጌታችን በምኩራብ ሲያስተምር በዝሙት የተገኘች ሴት አምጥተው በኦሪቱ ሙሴ ሴት ከባሏ ባል ከሚስቱ ተለይቶ ዝሙት ሲሰራ ቢገኝ በደንጊያ ተወግረው በሳት ተቃጥሎ ይሙት ብሎ ስራ ሰርቷል። እቺ ሴትን አገኘናት፣ ምን ተትፈትህ አንተ ስለሷ ምን ትፈርዳለህ አሉት። ጌታም ዋታተ እርሶ ውስተ ምድር ይላል። ምድር ኖራውን ተመለከተ። ወጻፈ ባጽፋይቱ ይላል። ከኖራው ላይ ኃጢአታቸውን ቀረጸው ጻፈው። ከዚህ በኋላ በሉ እሷ የሰራችውን ኃጢአት ከእናንተ መካከል የሰራ ከሌለ መጀመሪያ አንስቶ ደንጊያ ጣልባት፣ ከዚያ በኋላ ግደሏት አላቸው። ከኖራው ላይ ሲጽፈው ኃጢአታቸው ከአንዱ ግንባር ኃጢአታቸው በየግንባራቸው ተቀርጿል። አይ ይህስ ጌታ ከባቴ አበሳ ነውና የአንዱን ኃጢአት አንዱ ይየው ብሎ አይገልጽባቸውም ብሎ የአንዱን ኃጢአት ከአንዱ ግንባር ቀርጾታል። የራሱን ኃጢአት ከሌላው ግንባር ላይ ተጽፎ ሲያየው እያነበበ የሰው ኃጢአትን ገልጣለን ስንል የራሳችን ኃጢአት ተገለጠ ብለው በፊት ከገቡት በኋላ እስከገቡት ከውስጥ ካሉት ከውጭ እስካሉት ድረስ እየወጡ ሂደዋል። ያችንም ኃጢአተኛ ሴት ታድገለኪ ኃጢአትችን ይቅር ብዬሻለሁ ዳግመ ይታብሽ ዳግመኛ እንዳትበዲ ብሎ አሰናፍቷታልና ኃጢአተ አይሁድን በጽፈት የምትገልጽ ኃጢአተ ዘማን የምትሰውር አለ ነው። በውስጥ ይህን ዓለም ማህባልቦ አበቦ አምጥተህ የገለጽከው ይህን ዓለም ከመኖር ወደ አለመኖር በህልፈት የምትሰውረው የምታሳልፈው አውፃይሁ ለዘንተ ውስጥ አሐዜ መንጦላይት ቅሩበ እግዚአብሔር የነበረ ዲያብሎስን የምታወጣው በአፋ የነበረ አዳምን የምታገባው በዲያብሎስ ቦታ አዳምን ያገባኸው ለዘንተ ውስጥ አለ። አዳምን ቢበድል ከገነት ያወጣኸው ዋባይሁ ለዘንተ አፋ አለ። ንስሐ ቢገባ አዳም ቢመለስ ወደ ገነት የመለስከው ለዘንተ ውስጥ ጴጥሮስን ቢክድ ያወጣኸው በንስሐ ቢመለስ መልሰ ያገባኸው በውስጥ የነበረ ይሁዳን ያወጣኸው በአፋ የነበረ ማትያስን በይሁዳ ቦታ ያገባኸው ለዘንተ ውስጥ